ታላቅ የሰላማዊ ሰልፍ ጥሪ በዋሽንግተን ዲሲ በዩናይትድ አረብ ኤምሬትስ ኤምባሲ። የአብይ አህመድ ሰራዊት የአማራ ሕዝብን እየጨፈጨፈ 2 ዓመታት ዘለቀ። በዚህም ጦርነት በርካታ ንጹሃን የአማራ ተወላጆች በዕለት ተዕለት እንቅስቃሴያቸው በድሮን እየተጨፈጨፉ ይገኛሉ። ለዚህም የዩናይትድ አረብ ኤምሬትስ የገንዘብና የድሮን ድጋፍ በማድረግ ከፍተኛው ሚና ተጫውታለች። ስለሆነም የአማራን ዘር ጭፍጨፋ በጋራ ለመቃወም በተጠራው በዚህ ሰልፍ ላይ እንድትገኙ ትጠየቃላችሁ። ማርች 3 በ3522 ኢንተርናሽናል ኮርት ኖርዝ ዌስት ዋሽንግተን ዲሲ። የአማራን ጄኖሳይድ ለመቃወም ለነገ የሚባል ጊዜ የለምና ሁላችሁም ድምፅ እንድትሆኑ ተጠርታችኋል። አዘጋጆች የዲሲ ግብረ ኃይል፣ ዋ የአማራ ድርጅት፣ ፋና የአማራ ድርጅት፣ ጋሻ አማራ፣ ሞሃ ተዋህዶ አማራ ትንሣኤ እንዲሁም ግሎባል አማራ ኮሊዥን ናቸው። የፊታችን ማርች 3 በ3522 ኢንተርናሽናል ኮርት ኖርዝ ዌስት ዋሽንግተን ዲሲ እንገናኝ። አድዋን በህብረት ታላቅ የአድዋ ድል በዓል አከባበር በስቶክሆልም ስዊድን። ኑ አያት ቅድመ አያቶቻችን ባቆዩልን አኩሪ ታሪክ ልባችን ይሙላ። ለትውልድ ዘመን ተሻጋሪ ድል፣ የአፍሪካና የመላው ጥቁር ህዝቦች ኩራት፣ የጀግንነት ማመሳከሪያ አድዋ። ቀደምት አባቶቻችን የአድዋን ድል በጋራ እንዳስመዘገቡ ሁሉ እኛም በህብረት በመሆን 129ኛውን የአድዋ ድል በዓል በድምቀት ለማክበር ዝግጅታችንን ጨርሰናል። በዕለቱ ልዑል ዶክተር አስፋውሰን አስራት በክብር እንግድነት ይገኛሉ። በተጨማሪም ህፃናት በባህላዊ የአገር ባህል ልብስ አሸብርቀው ይታያሉ። የተለያዩ የታሪክ ጽሑፎችና የኪነ ጥበብ ሥራዎችም ይቀርባሉ። የሀገር ባህል ምግቦችም ተዘጋጅተዋል። ቀን ማርች 1 2025 ሰዓት ከ13 ሰዓት ጀምሮ። ቦታ ሃሉንዳ ፎኬቱስ። አዘጋጆች የኢትዮጵያ ድምፅ ራዲዮ፣ የኢትዮጵያ አንድነት ራዲዮ፣ የአማራ ህልውና አንድነት ማህበር፣ ሞረሽ ወገን በህብረት። ዘላለማዊ ክብርና ሞገስ ለቀደምት አባቶቻችን። የ129ኛ አድዋ ድል በዓል መታሰቢያ ከነገ በስቲያ የፊታችን ቅዳሜ ማርች 1 ቀን እንደሚከበር ያውቃሉ? አዎ። በዚህ መታሰቢያ ዝግጅት ላይ እዚሁ ሀገር ተወልደው ባደጉ ታዳጊ ወጣቶች የሚቀርብ የበገና ድርድር ጨዋታ ይኖራል። ቀጥሎም የአማርኛ ቋንቋ በቅጡ ለማይገነዘቡ ታዳጊዎችና ወጣቶች ስለ አድዋ ታሪክ በደሽ ቋንቋ ገለጻ ይደረጋል። በተጨማሪም ለልጆችና ለአዋቂዎች በአድዋ ዙሪያ የሚያተኩር ጥያቄና መልስ ውድድር ይኖራል። በእርግጥም እያንዳንዱን የሚያሳትፍ የእርስ በርስ የገመድ ጉተታ ውድድር እዚያው በመድረኩ ላይ ይካሄዳል። በየፕሮግራሙ ጣልቃ አጫጭርና አስተማሪ የሆኑ ስነ ግጥሞች ይኖራሉ። በዝግጅታችን ማጠቃለያ ላይ አገራዊ ስሜት የሚቀሰቅሰው ዝክረ አድዋ ቲያትር ከመድረኩ ይቀርባል። በእረፍት ሰዓት ሆነ ከዝግጅቱ ፍጻሜ በኋላ ሴት እህቶቻችን የከሸኑትን ጣዕመ ምግብና መጠጦች በተመጣጣኝ ዋጋ ያቀርባሉ። እናም ከእርሶ የሚጠበቀው ከሀገር ባህል ልብሶን ለብሶ በሰንደቅ ዓላማ ተንቆጥቅጠውና ጨዋታ ሰንቀው በዓሉን መታደም ብቻ ነው። አስታውሱ፣ አትርሱ። ቀን ከነገ በስቲያ ቅዳሜ ማርች 1 ሰዓት ከቀኑ 13 ሰዓት ጀምሮ። አድራሻችን አልከመር ስትራታ 10 ፖስት ኮድ 1024 ቲቲ አምስተርዳም። የ129ኛ አድዋ ድል በዓል አዘጋጅ ግብረ ኃይል። እንኳን ለ129ኛው የአድዋ ድል በዓል አደረሳችሁ እያልን ኑ 129ኛውን የአድዋ ድል በዓል በጋራ እናክብር። በንጉሠ ነገሥት አጼ ምኒልክ ፊታውራሪነት በእቴጌ ጣይቱ የጦር አማካሪነት ከዛሬ 129 ዓመት በፊት አባቶቻችንና እናቶቻችን ወራሪና ቅኝ ገዢዎችን ያሳፈሩበት፣ የሰው ልጅ ሁሉ እኩል መሆኑን ያስመሰክሩበት፣ እንዲሁም ለሌሎች በቅኝ ግዛት ስር ለነበሩ የአፍሪካና ሌሎችም ሀገራት መነቃቃትን ፈጥረው ቅኝ ግዛት እንዲያከትም ያስቻሉበት ታላቁ አድዋ ዛሬም ነገም የምንኮራበትን ይህን አኩሪ ድል ታሪክ ዛሬ የአማራ ሕዝብ የገጠመውን የህልውና አደጋ ለመቀልበስ ደጀን የምንሆን በተለያየ ዓለም ያለን የአማራ ማህበራት አንድነታችንን በሚያጠናክር መንገድ በተለያዩ ዝግጅቶች ዓለም አቀፉ የአማራ ግብረ ኃይል ስር ከተሰባሰቡ 6 ማህበራት በየሀገራቱ ባሉ የአማራ ማህበራት አማካኝነት በደመቀ ሁኔታ እናከብራለን። በዚህ ወቅት አማራ የገጠመውን የህልውና አደጋ ለመቀልበስ ፋኖ መር የሆነውን የህልውና ትግል ደጋፊ የሆናችሁ አማራውያንና ኢትዮጵያውያን በዓሉን በደመቀ ሁኔታ እንድናከብር እያሉ ጥሪያቸውን ያስተላልፉላችኋል። አንደኛ የአማራ ማህበር በኑምበርግ ጀርመን፣ ቀኑ ማርች 1 2025፣ ቦታው አዳም ክሌን ስትራስ 6 9429 ኑረምበርግ፣ ሰዓቱ ከ13 ሰዓት ጀምሮ። ሁለተኛ በስዊድን አማራ ማህበር አሉንዳ ክሎቨር ቬገን 18፣ ቀኑ ማርች 1 2025፣ ሰዓቱ ከ14 ሰዓት ጀምሮ።
ሶስተኛ በኢንዲያናፖሊስ የአማራ ማህበር ቀኑ ማርች 1 2025 ሰዓቱ ከ2 ፒኤም ጀምሮ። አራተኛ የአማራ አንድነት ማህበር በእስራኤል ቀኑ ማርች 2 2025 ሰዓቱ ከ16 ሰዓት ጀምሮ። ቦታው ሽሎሞ ሐሜለህ 47 ሉድ። አምስተኛ የአማራ ማህበር በስዊዘርላንድ ቀኑ ማርች 8 2025 ቦታው ሎዛን ሰዓቱ ከ12 ሰዓት ጀምሮ ሚድዴይ ላይ። ስድስተኛ የአማራ ማህበር በፈረንሳይ ፓሪስ ማርች 8 2025 ቦታው 52 ፓላስ ዱ ቶርሲ ሰዓቱ 12 ሰዓት ጀምሮ። በድጋሚ የከበረ ጥሪያቸውን ያስተላልፉላችኋል። ሰላም ጤና ይስጥልን ተመልካቾቻችን፣ እንደምን ዋላችሁ እንደምን አመሻችሁ። ከአንከር ሚዲያ ዝግጅት ክፍል የአክብሮት ሰላምታችንን እናቀርባለን። አብይ አህመድ ሞቃዲሾ አውሮፕላን ማረፊያ ከመድረሱ 30 ደቂቃዎች በፊት የሞርታር ጥቃት መፈጸሙን የተለያዩ የመረጃ ምንጮች አመለከቱ። በተለይም አንድ የሞርታር ጥይት በአውሮፕላን ማረፊያው ጋራዥ ላይ ማረፉን ነው የደረሰን መረጃ የሚያመለክተው። ከዛ አስቀድሞ በአቅራቢያ የምትገኝ ባላድ የተሰኘችን ከተማ አልሸባብ በቁጥጥር ስር ያደረገ ሲሆን ምናልባትም ለአውሮፕላን ማረፊያው ጥቃት ዝግጅት ያደረገ እንደነበረ ነው የተለያዩ የመረጃ ምንጮች በመግለጽ ላይ የሚገኙት። የሞርታር ጥቃቱ ከተፈጸመ ከ30 ደቂቃዎች በኋላ የአብይ አህመድ አውሮፕላን ወደ ሞቃዲሾ አውሮፕላን ማረፊያ ማረፏን ነው የተመለከተው። በአልሸባብ የተሰነዘረ ጥቃት እንደሆነም ተገልጿል። አልሸባብም ኃላፊነቱን መውሰዱን ነው መረጃዎች የሚያመለክቱት። ሌሎች በርካታ መረጃዎችም አሉ። እነሱን ይዘን ከእናንተ ጋር ቆይታ የምናደርግበትን የዛሬውን የአንከር የመረጃ ክፍለ ጊዜ እንድትከታተሉ እንጋብዛለን። እኔ መሳይ መኮንን ከዋሽንግተን ዲሲ እንደዚሁም ገለታው ዘለቀ ከቦስተን ማሳቹሴትስ በጋራ በመሆን ነው። አብራችሁኑ መልካም ጊዜ። ጤና ይስጥልን ገለታው። ጤና ይስጥልን እንደምን ዋልክ? ገለታው ዛሬ እንግዲህ የተለያዩ መረጃዎችን ይዘን መጥተናል። ቀደም ሲል በመግቢያችን ላይ እንደገለጽ ነው የአብይ አህመድ የሉካን ቡድን ሞቃዲሾ አውሮፕላን ማረፊያ ከመድረሱ 30 ደቂቃዎች በፊት የሞርታር ጥቃት መፈጸሙን የተለያዩ የመረጃ ምንጮች ገልጸዋል። አልሸባብ ጥቃቱን እንደፈጸመን የተገለጸው ከተወረወሩት የሞርታር ቅንቡላ ጥይቶች መሃል አንደኛው አውሮፕላኑ ማረፊያ ጋራዥ ላይ ማረፉን ነው የተገለጸው። የደረሰ ጉዳት እስካሁን ስለመኖሩ የታወቀ ነገር የለም። ሞቃዲሾ በከፍተኛ ቁጥጥር ውስጥ የጸጥታ ቁጥጥር ውስጥ ሆና አብይ አህመድን አስተናግዳለች። እንደተሰማው ከሆነም የሀገሪቱ የፓርላማ አባላት ጭምር ወደ ስራቸው እንዳይሄዱ ባሉበት መከልከላቸው ነው። የጸጥታ ቁጥጥሩ ይጠበቅ ያለ በመሆኑ ማንኛውም እንቅስቃሴ ሞቃዲሾ ላይ ከትላንት ጀምሮ የተከለከለ እንደሆነ ነው እየሰማ ነው። የሞርታር ጥቃቱ ዓላማ አብይ ላይ ያነጣጠረ እንደሆነና አልሸባብም ለዚህ ኃላፊነቱ መውሰዱን ገልጿል። ገለታው እንዴት አየው? እንዲህ አይነቱ የአልሸባብ ጥቃት ምናልባትም ታቅዶበት ሊሆን እንደሚችል ነው የሚገመተው። እንደተሰማነው ከሆነ የተወሰኑ ደቂቃዎች አውሮፕላኑ ዘግይቷል። ያ አውሮፕላን የመዘግየቱ ሁኔታ ከደህንነት ጋር የተያያዘ ወይም መረጃው ደርሷቸው ይሁናዊ የሚታወቅ ዝርዝር መረጃ የለም። ነገር ግን አልሸባብ ጊዜውን ጠብቆ ሰዓቱን ጠብቆ ጥቃቱን መፈጸሙን የተገለጸው ምናልባት ሊደርስ የሚችለው አደጋ ከፍተኛ እንደሚሆንም በዙሪያው የተለያዩ መረጃዎችን ያቀርቡ የዜና አውታሮች ዘግበዋል። እንዴት አየው ገለታው? ይሄ በጣም ከባድ ሙከራ ነው። እሱ ያረፈበትን የአየር ማረፊያ መሞከር ማለት ከባድ የመግደል ሙከራ ነው እንግዲህ እና ምናልባትም አብይ አህመድ ከደረሱበት ሁለት ጥቃቶች እንግዲህ አንዱ አዲስ አበባ ላይ የምናስታውሰው ሁለተኛው ሊሆን ይችላል ማለት ነው። ከባድ ሙከራ ነው የተሞከረው። ግን የሚያሳየው አንድ ትልቅ ነገር ደህንነቱ ተቋም ደካማነቱን ነው መሳይ። እንደዚህ አይነት በጣም ችግር ያለበት ቦታ የሚሄድ መሪ ቀድሞ የደህንነት ስራ ብዙ መሰራት አለበት። እዛ አካባቢ አልሸባብ እንዳለ የታወቀ ነው። ስለዚህ ክፍተት እንዳለ የደህንነቱ ብዙ ጊዜ የምናነሳው ደካማነት አንዱ መገለጫ ነው። ለትንሽ ሊያስመታው ነበር ማለት እኮ እንግዲህ መሳይና በአጠቃላይ ያ ነው። ሁለተኛው ነገር ምን ወሰደው ነው መሳይ ማንሳት ያለብን ነገር። እኔም በጣም የሚገርመኝ ነገር ይሄ ነው። ምንድነው የወሰደው ወደዛ ሀገር? ምን ይወስደዋል? አሁንና እንደው ይችን አጋጣሚ ከሰጠህ መሳይ በተለይ ይሄ ባህር በር ጉዳይ ብዙ ጊዜ ያነሳን። ይሄ ባህር በር ልናገኝ ነው የሚለው ማምታቻ የከሰረ መንግስት አጀንዳ ነው በዚህ ሰዓት ኢትዮጵያ ውስጥ መሳይ። የከሰረ አብይ አህመድ ብልጽግና ስለከሰረ ነው ይሄን አጀንዳ ያነሳው።
ለውጡ ስለከሸፈ የታሰቡ ነገሮች በሙሉ ስለጠፉ ስለተበላሹ ይህን አጀንዳ ያራገበ ኢትዮጵያውያንን ለማነሆነል ነው የሞከረ ያለው። በዚህ ሰዓት በእውነት ኢትዮጵያ ውስጥ ያለ ኃላፊነት የሚሰማው መንግስት ማሰብ ያለበት ባህር ነው፣ ወደብ አይደለም እኮ መሳይ። መጀመሪያ ይቺ ሀገር ወደብ ታገኝ ዘንድ ብሔራዊ አንድነቷ ጠንካራ መሆን የለባትም ወይ? እኔ ትልቅ ጥያቄ የሚሆንብኝ ይሄ ነው መሳይ። ማትከፋፈል ኢትዮጵያ መኖር የለባትም? አንቀጽ 39 መቀየር የለበትም? መጀመሪያ ተነጋግረን ህገ መንግስት ማሻሻል የለበትም? የማትከፋፈል ዩናይትድ ኢትዮጵያን መገንባት አይቀድምም? ከባህር የወደብ ማግኘት በፊት ይሄው ኦፌኮ አሁን በኋላ ወይ እናነሳው ይሆናል አገር የመሆን ያህል ጥያቄ ያነሳባት ምድር፣ በጦርነት እርስ በርስ የተያያዝንበት ምድር፣ አዲስ አበባ ያንተ ናት ያንተ አይደለችም የምንባባል ሰዎች ምድር ወደብ ይሄ ነው ወይ አጀንዳው? አሁን በዚህ ሰዓት ይህችን ሀገር የሚመራ ሰው የምክክር ጊዜ ነበረ ማድረግ የነበረበት። ተመካክሮ ጠንካራ የሆነች በእግሯ የምትቆም ኢትዮጵያን መገንባት ያ ነበር መቅደም የነበረበት መሳይ። ባለፈው ጊዜ አንድ ምሳሌ ሰምቼ ይገርመኛል እስካሁን ድረስ። አባይ ግድብ ሲገደብ መዋጮ አዋጡ ሲባላሉ የዩኒቨርሲቲ ተማሪዎችን እኮ ነው አዋጡ ለአባይ ነው ግድቡ ለህዳሴው ግድብ ሲባል አንድ ተማሪ እጁን አውጥተው አሉ እኔ መዋጣቱን አዋጣለሁኝ እሺ፣ ግን ከገንብተን ከጨረስን በኋላ ቤንሻንጉል ልገጠልስ ቢል ያችን ይዞ ይሄ እኮ ብሔራዊ ጥያቄ የኢትዮጵያ ብሔራዊ ጥያቄ እኮ ነው። ቅርስ እንዳንይዝ አድርጎናል እኮ። ስለዚህ ይሄ ነገር መፈታት አለበት። ኢትዮጵያ እዚህ ላይ ነው ተጨንቃ ያለችው። የቀንበር ተጭኗት የሚበታትናት ህገ መንግስት ያለባት ምድር ናት። ይህን አጠናክሮ የተባበረች ኢትዮጵያን ገንብቶ ምክክር አድርጎ ዋና ችግሮችን ፈቶ አንድ የባህር በር ለዚች ሀገር ይገባታል የሚል አጀንዳ ይዞ መሄድ በተባበረ ህዝብ ውስጥ የብሔራዊ አጀንዳ ይሆናል። መፍትሄ ሊመጣ ይችላል። እና ይሄ ሰው አሁን የችን አጀንዳ ይዞ አንዴ ወደ ሶማሊያ አንዴ ወደዚህ የሚሮጠው ስለከሰረ ነው። ኢትዮጵያን ይሄን መረዳት አለብን። የከሰረ ፖለቲከኛ አጀንዳ ነው በዚህ ሰዓት ይሄ የሀገሩን ችግር ያልፈታና እዛ ሄዶ ያው ከዚህ ከመግደል ሙከራው ባሻገር የሄደበት ኮዙ ነው በጣም የሚያሳዝነኝ መሳይ። ገለታው እንግዲህ የሄደበት የተለያዩ ምክንያቶች እንዳሉም ተገልጿል። ከዚህ ከወደቡ ጋር የተያያዘም እንደዚሁም ኢትዮጵያ ወደ ሶማሊያ የምትልከውን የሰላም አስከባሪ ሰራዊትንም በተመለከተ እንደዚህ ወደ 2500 የኢትዮጵያ የሰላም አስከባሪ ሰራዊት አባላት ወደ ሶማሊያ እንደሚዘምቱ ያው በአፍሪካ ህብረት ደረጃ መረጃው የወጣበት ሁኔታ ነው ያለውና ያንንም የተመለከተ ጉዳይ ነው። በአጠቃላይ በሁለቱ ሀገራት መሃል የሻከረ ግንኙነት እንዳለ ይታወቃል። ከዚህ ከሶማሌላንዱ የወደብ የመግባቢያ ስምምነት ጋር በተያያዘ ሁለቱ ሀገራት ከፍተኛ ሆነ ፍጥጫ ውስጥ ገብተው የሰነበቱበት ወቅት ስላለ ያንንም ለማለስለስ በዚህ በአንካራ ቱርክ የተስማሙትን ስምምነት ተግባራዊነቱንም ለመገምገም ነው። በቅርቡ ኤታማዦር ሹሙ ብርሃኑ ጁላ ወደዛ አቅንቶ ነበርና ያ የተፈራረማቸው ጉዳዮች አሉ። እነሱንም የተመለከተ በርከት ያሉ ጉዳዮች አሉ አብይ ያቀናበት። ግን ከዚህ ያው የተለመደ ነገር ነውና የአብይ አህመድ ፖለቲካ ሰሞኑንም ስንል እንደነበረው ልክ እንደ ጧት ጤዛ ነው። ጧት ላይ ይታያል፣ ከሰዓት ላይ ይረግፋል። ይሄ ነገ ከነገ ወዲያ ስለመዝለቁ እርግጠኛ አይደለንም። አንዴ ይይዛል፣ አንዴ ይለቃል። በእንደዚህ አይነት ሁኔታ ኢትዮጵያንም እንዲሁ ላይታች እንድትል ቀጠናውንም እንዳይረጋጋ ያደረገው የአብይ አህመድ ቅጥ ያጣ የውጭ ግንኙነት ፖሊሲው እንደሆነ ይታመናል። በሀገር ውስጥም በውጭም ያለው አያያዙ ኢትዮጵያን ከፍተኛ ጉዳት ላይ እያደረሳት እንዳለ ይታመናል። ገለታው ግን ከዚህ ከጥቃቱ ጋር በተገናኘ አልሸባብ አይተኛም ማለት ነው። አጋጣሚውን ካገኘ በእርግጥ ይታወቃል። አልሸባብ አብይ አህመድን ቢያገኝ መቼም የአበባ ጉንጉን አይሰጠውም። ይሄ ለአብይ አህመድ የምን ምልክት አድርገን ልንወስድ እንችላለን? በአብይ ላይ ብቻ ሳይሆን የአልሸባብ ጥቃት በየትኛውም ሰው ላይ በተለይ እዛ ሶማሊያ ውስጥ ወታደር ባዘመቱ ሰዎች ላይ ሁሉ የሚነሳ ነው። አልሸባብ እንደሚታወቀው የታወቀ ድርጅት ነው። የአልቃይዳ የአይሲስ ክንፍ ነው። በምስራቅ አፍሪካ ላይ ኢትዮጵያን ቀለም ቀብቷታል። የሀበሻ ላንድ የምትባለዋን ኢስላሚክ ስቴት መሆን አለባት የሚል አቋም ነው ያለው። ስለዚህ ሌሎችንም ሊያጠቃ የሚችል ሰው ነው እና ለብቻው አብይ አህመድን ብቻ የሚያጠቃ ተደርጎ መወሰድ የለበት። ማንኛውንም ሊያጠቃ ይችላል። አሁን የኛ ጥያቄ ሆነው ይልቅ ምን ያህል የሴኩሪቲ ክፍተት ምን ያህል ባዶ እንደሆነ ይሄ ሰው ሲሄድ ከመሄዱ በፊት ቀድሞ እኮ ሴኩሪቲ ይሄዳል።
ሴኩሪቲ እኮ እዛ መድረስ አለበት መሳይ መቃኘት አለበት ኦባማ ኢትዮጵያ ውስጥ የመጣ ጊዜ በሄሊኮፕተር እኮ ከተማዋን ታይታዋል አይደለም በሄሊኮፕተር ከተማዋን ቁጭ ብለው እኮ ሲቃኙ የነበረው የሴኩሪቲ ጉዳይ ስላለ መሪዎች ሲሄዱ የዛ ሀገር ሴኩሪቲ መጠንቀቅ መቻል በተለይ ያልተረጋጋ ሀገር ለሶማሊያ የሆነች ሀገር ማለት ነውና ክፍተቱን እዛው ላይ ነው ደፍ ያለበት እንግዲህ አየር መንገድ እኮ ነው ዝም ብሎ በአካባቢው አይደለም እንትን የተደረገውና ይሄ ከባድ ነገር ነው ሰውየው እንግዲህ ለተለያዩ ጥቃቶች የተጋለጠ ነው ለማናቸውም ግን አልሸባብ የሁላችንም ጠላት ነው አብይ አህመድ ብቻ ሳይሆን የኢትዮጵያ ጠላት ነው ኢትዮጵያውያን ጠብቀን ልንታገለው የሚገባ ነው ሪጅኑን በሙሉ ኢስላሚክ ስቴት አደርጋለሁ የሚል ነውና እኔ ማየው ከዛ አንፃር ነው መሳይ አልሸባብ እንግዲህ ስምምነታቸውን በተመለከተ የጋራ መግለጫም አውጥተዋል የአንካራውን ስምምነት በታቀደለት ጊዜ ገደብ መሰረት ተፈጻሚ ማድረግ የሚል ነው ቀደም ሲል አንተ እንዳልከው ሶማሊያ አሁን ባላት ቁመና ለኢትዮጵያ ወደብ ለማቅረብ በየትኛውም ስምምነት ወደብ ለማቅረብ የሚያስችል ቁመና የላትም ለራሷም ማዕከላዊ መንግስቷን በደንብ አጽንታ ያዘች አይደለችም ከስድስቱ ፌደራል ስቴቶች ሶስቱ ከሷ ጋር አይደሉም ሌላውንም ቢሆን ከሞቃዲሾ ባለፈ አብዛኛውን አካባቢ አልሸባብና ሌሎች ጎበዝ አለቆች ተከፋፍለውት ያለበት ሁኔታ ነውና በዚህ አይነት መንግስታዊ ቁመና ላይ ካለ የሶማሊያ መንግስት ጋር የሚደረግ ስምምነት ምን ትርጉም አለው የሚል ነው ቀደም ሲል ያልካቸውም በተለይም ደግሞ የሀገር ውስጡን ጉዳይ ሳይጨርስ ሀገር እንዲየታመሰች የሀገር የባለቤትነት ጉዳይ እናነሳዋለን የኦፌኮ ሰዎች የኦሮሞ ፌደራሊስት ኮንግረስ ሰዎች በደንብ አምርረው እየመጡ ነው አዲስ አበባ ላይ አይናቸው በደንብ አርፏል ሰሞኑንም መረራ ጉዲና ለአንድ ሀገር ውስጥ ላለ ሚዲያ የሰጡት ቃለ መጠይቅ አለ የአዲስ አበባን ጉዳይ እሳቸው ማንስተውታል አደገኛ ነው ሌላው የኦፌኮ ምክትል ሊቀመንበር አቶ ሙላቱ ገመቹም እንደዚሁ ለሪፖርተር የሰጡትም ቃለ መጠይቅ ሰምተናል ከፈለገ ፌደራል መንግስቱ ዋና ከተማውን መቀሌና ባህር ዳር ማድረግ ይችላል የሚል ድፍረት እውነት ለመናገር የነን ድፍረት ብሎ በመውሰድ ብቻ ምንተው አይደለም እንዲህ አይነት ኢትዮጵያንን የሚከፋፈል ከውቀትም ከህግም ከሞራልም የራቀ አስተያየት በእንደዚህ አይነት መድረክ ላይ መስጠት በጣም አሳዛኝ ነገር ነው አቶ ሙላቱ ገመቹን በግልም ምናቃቸው ናቸው እዚህም አሜሪካ በመጡ ጊዜ ተገናኝተናል ግን በተደጋጋሚ የሚሰጡት አስተያየት ኢትዮጵያን በተመለከተ ሀገራዊ መንግስቱን በተመለከተ የሚሰጡት አስተያየት በጣም አደገኛ ነው በጣም ከኦፌኮ ሰዎች የሳቸውን ያህል በጣም ጽንፍ የረገጠ አስተያየት የሚሰጥ ሰው ወይም የኦፌኮ አባል አላየውም ያው ፕሮፌሰር መረራ ጉዲና በተወሰነ ደረጃ ዲፕሎማት ለመሆን ይሞክራሉ እኚህ ሰው ግን አቶ ሙላቱ ገመቹ ግን በጣም የመረረ ነገር ነው የሚያነሱት ለማንኛውም በዛው ወደዛ እናልፋለን ወደዚህ ወደሰ ጉዳይ ላይ ሀገራዊ ስምምነት ወይም ደግሞ አንድነቱን አብይ አህመድ ማምጣት አልቻለም በሱ ዙሪያ ያሉትንም ሰዎች በአንድ ገጽ ላይ አድርጎ ሀገር መምራት አልቻለም ራሱ ብልጽግና ውስጥ የተለያየ ሐሳብ ያላቸው የሆነ ግን ሐሳብ የሚያራምዱ ኢትዮጵያን በሌላ መልክ የሚረዱ ከተለያዩ ምክንያቶች አንፃር ብልጽግና ተቀላቀሉ አሉ ብልጽግና መንደር ራሱ አንድ ገጽ ላይ አይደሉም እንዲህ አይነት ሀገር እየመራ ከጎረቤት ሀገር ጋር ግንኙነት ፈጥራለሁ ማለት የትም የሚያደርስ አይደለም በተለይ ከሶማሊያ ካለ ሀገር ጋር ለማንኛውም አቶ ሙላቱ ገመቹን እንመጣበታለንና ይሄን ነገር አብይ አህመድ ወደ ኋላ አትቶ ከኋላ እሳትቶ ወደፊት እሄዳለሁ ማለት ምን ያህል ርቀት ይወስደዋል የከሸፈ እኮ ነው መንግስት ስለከሸፈ ይችን አጀንዳ አንጠልጥሎ አለሁ ለማለት እኮ ነው ወደ ላይ ባለ ብዙ ጊዜ ያነሳነው ነገር ነው ወደ ባህር ያሳየን ማይሆን ነገር እኮ እንደሆነ እነሱም ያቁት ይመስለኛል መሳይ ያሳዩ ይሄ የውስጥ ክሽፈቱን እንትን ለመሸፋፈን እኮ እየተሞከረ ነው ያለው መጫወቻ እኮ ለማድረግ ነው እየሞከሩ ነው ያለው ዲቫይድድ ሲቲ አንድ ከተማ በአስፋልት የሚጣሉባት ምድር ያን ማስታረቅ ያልቻለ ሰው ሞያሌ እኮ በአስፋልት ነው የሚጫው በስተግራ ሶማሌ ነው በስተቀኝ ኦሮሞ እኮ ሞያሌ ከተማ አይተዋል ሄደ መሳይ ነው አይቼዋለሁኝ እጄ ነግሬ ነው ላም ተገጭታ እኮ አስፋልቱ ላይ እኮ ፍትህ አጣዋል ማይጠቅ ተብሎ በሜትር እየለኩ ወደ ሶማሌ ነው የምትቀርበው ወደ ኦሮሚያ ነው የምትቀርበው ይያሉ አንድን ከተማ ዲቫይድድ ሲቲ አድርጎ አንድን ከተማ አስታርቆ ማስተዳደር ያልቻለ መንግስት በወልቃይትና በራያ ሰው የሚያጨፋጭፍ ይሄንን ችግር መፍታት ያልቻለ ድሬዳዋና ሐረር ወዴት ናቸው እየተባለ ግራም ይገባ አንቀጽ 39ን ተሸክመን አገሪቱ እስከ መንገንጠላላት የሚሉ ፓርቲዎች በተኮረኮሩበት ምድር
ወደብስ መጥቶ የማን ሊሆን ነው? የትኛው ክልል አባል ሊሆን? እና የውስጥ ችግር ለዚህ እኮ ነው ዩናይትድ ኢትዮጵያ ዩናይትድ ስቴትስ ኦፍ ኢትዮጵያ ቢሏት እንደው መሳይ ከገነባን በኋላ ወደብ የረጅም ጊዜ እንትናችን ነው ራእያችን ነው። ኢትዮጵያ እንደዚህ የወደብ አልባ ሆና ልትኖር አትችልም። እኔ ይሄን ዓለም አቀፍ ኮሚኒቲውም ይረዳዋል፣ ጎረቤቶቻችንም ይረዱታል። ተሰባስበን መፍትሄ አግኝተን ኢትዮጵያ የምታዘው የምትከትምበት የምታስወጣበት የምታስገባበት ባህር ኃይሏን የምታሰማራበት ይኖራታል፣ በእርግጠኝነት ይኖራታል። መሳይ ይሄ ተነጋግራ በሰጥቶ መቀበል በብዙ ነገር አንዳንድ የተፈጥሮ ሁኔታዎችን ያመቻቹላት ቦታዎች ስላሉ ግን ይሄ ከፍተኛ ስራ ይጠይቃል፣ ዲፕሎማሲ ይጠይቃል። ዝም ብሎ መሮጥ አይደለም። አሁን ሶማሊያ ውስጥ ያልከው እኮ ነው። በተለይ ሶማሊያ ሲትረጋጋ መጀመሪያ በእግሯ ትቁም። እንደ ሶማሌላንድ ውስጥ አሁን አብዛኛውን በጣም የሚያስገርም ነገር ወደ የምንጠቀመው በርበራ አብዛኛው የምናስወጣውና የምንስገባው በሶማሌላንድ በኩል ነው። ያው ሶማሊያ እንደምታውቀው ያልሸባብን ችግር ስላለ ምንም ስላለ በጣም ሊሚትድ ወደ ኦሮሚያ አካባቢ ያሉ ምንድነው እቃዎችን ነው የምንጠቀምበት በሶማሌ በኩል በሞቃዲሾ አካባቢ ማለት ነው። አብዛኛው በዚህኛው በሶማሌላንድ ነው። አሁን የሶማሌላንዱን እየዘጋው ነው ያለ ሰው። ታክስ ልትጨምር ትችላለች፣ ማውጣት ማስገባታችንን ልታወሳስብብን ትችላለች። ብዙ ችግር ሊፈጠር ብቻ አስከፍቷታል ኦሬዲ። በተለይ አሁን ደግሞ የተከታታይ የሚያደርገው ነገር ሶማሌላንድን እያስከፋና ያለው። ስለዚህ እኔ የዚህ ወደብ ነገር ሲነሳ በተለይ በቴሌቪዥንም እየተነሱ ዶክተር አብይ ይሄንን አጀንዳ አነሱ፣ ታላቅ መሪ ናቸው እያሉ በኢትዮጵያ ቴሌቪዥን ቀረጥ በምንከፍልበት ቴሌቪዥን ላይ የኢትዮጵያን ሕዝብ እያደነቆሩ ነው ያሉት። እና የኢትዮጵያ ሕዝብ ሊነቃ ይገባል። መጀመሪያ ያልከው መሳይ የቤት ስራ መጀመሪያ እስቲ አንድ እንሁን። መጀመሪያ አንድ ሆነን በአንድ ድምጽ ይሄ ብሔራዊ አጀንዳችን ነው። እኛ የተባበርን ሕዝብ ነን፣ የማንከፋፈል እንደሌላው ሀገር። የፈረንሳይ ህገ መንግስት ፕሪያምብሉ መግቢያው ላይ ኢንዲቪዚብል ኔሽን ነን ይላል። መሳይ ማንከፋፈል ይላል። ይሄም ሀገር ያው መቼም በተለይ ፓስፖርት ምናምን ሲቀበሉ ያውቁታል። እዚህ አሜሪካ ወደ አሜሪካነት ሲቀየሩ ማለት ነው ምንድነው የሚለው? ዋን ኔሽን አንደር ጋድ ኢንዲቪዚብል ይላሉ። ማንከፋፈል ከእግዚአብሔር በታች አንድ ነን ይላል። ይሄንን እጃችሁ ላይ እንደዚህ አድርጋችሁ ባንዲራ ይዛችሁ የሚያስብሉት እኮ ብዝሃነት የለም ማለት አይደለም፣ ስፓኒሽ የለም ማለት አይደለም፣ ጥቁር የለም ማለት ነጭ የለም ማለት አይደለም። ግን ፖለቲካሊ ኢኮኖሚካሊ ዩናይትድ ነን ነው። ኢትዮጵያ ውስጥ እንደዚህ አይነት ኔሽን ናሽናሊቲ ኢን ዘ ፒፕል ብለን መሬት ተከፋፍለን አንድ ከተማ ለሁለት ይሄው አሁን ሊገነጣጡላቻችን ከተማ እንግዲህ በስተቀኝና በስተግራ ሶማሊያ ነው ያለው፣ በስተቀኝ ኦሮሚያ ነው ያለው መሳይና እኔ ህዝቡ ነው የሚያሳዝነኝ እኮ በጣም ህዝቡ ሻገር ሲል አስፋልቷ ሶማሌ ክልል ገባው ይላል። ሻገር ሲል እዚህ በቆሎ ገዝቶ ሲመጣ አሁን ኦሮሚያ ክልል ነኝ የሚልባት እኮ ምድር ነው ያለነው። እነዚህ ነገሮችን ማስታረቅ ይቀድም ነበር። ዋናው ትልቁ ነገር ይህ አጀንዳ ብልጽግና ይሄን አጀንዳ ያነሳው ስለከሰረ ነው መሰለኝ። ስለከሰረ ይሄን እዚህ አጀንዳ ላይ ተንጠልጥሏልና እኛ እንደው ኢትዮጵያን ማውረድ ነው ያለብን የሚመስለኝ። ገለታው እንግዲህ የኦሮሚያ ክልል ወቅታዊ ሁኔታን በተመለከተ ሰሞኑን በኢሊሊ ሆቴል የተደረገው የሁለቱ ፓርቲዎችና የተለያዩ የኦሮሞ የፖለቲካ የሲቪክ ማህበራት ስብሰባ በተመለከተ ያወጣውን የአቋም መግለጫ የኦሮሚያ ክልላዊ መንግስት ውድቅ አድርጎታል። ድራማው በጣም አስቂ ነው። ስብሰባውን ያዘጋጀው ብልጽግና፣ መግለጫውንም ያረቀቀው ብልጽግና፣ አሁን ደግሞ ደርሶ መግለጫውን የሚቃወመው ደግሞ ብልጽግና ነው። ቲያትሩ፣ ድራማው፣ ተውኔቱ ቀጥሏል። እንግዲህ በመግለጫው ላይ የተነሳው በዋናነት የሽግግር መንግስት በኦሮሚያ ይቋቋም ነው። የተመረጠ መንግስት ስላለ ይሄ ሽግግር መንግስት የሚለው ሐሳብ ተቀባይነት የለውም ብሏል ኃይሉ አዱኛ የኦሮሚያ ክልላዊ መንግስት የኮሙኒኬሽን ቢሮ ኃላፊ። በአጠቃላይ ስብሰባውን የኮነነበት ሁኔታ ነው ያለው። እንግዲህ ሌላው ቢቀር ወደ 11 የሚጠጉ የብሔራዊ መረጃ ደህንነትና የመከላከያ የተወከሉ 11 ሰዎች ከመንግስት አሉ እኮ። ያው መንግስት እንደ ብልጽግና እንደ ፓርቲ ባይሆንም እንደ መንግስት ሰዎቹ ልኳል፣ ተሳትፏል። እስከምናውቀው ድረስ በጀርባ ማን ነው ይህንን ስብሰባ ያዘጋጀው፣ ማን ነው የሚዘውረው የሚለውንም በደንብ አስተማማኝ በሆነ የመረጃ ምንጭ አጣርተን የደረስንበት ነው። ብልጽግና ነው ያዘጋጀው። እነ መረራ ጉዲና ቅዱም አልነበራቸውም። ሰሜኖቹ እየመጡብን ነው፣ ካልተባበርንና አንድ ሆነን ካልታየን ይሄ ስልጣን ከእጃችን ይወጣል በሚል ሽመልስ አብዲሳና አብይ አህመድ የኦሮሞ ፖለቲካ ፓርቲ መሪዎችን በተለይ መረራ ጉዲናን
ዳውድ ኢብሳን ጠርተው ነው ይሄ ስብሰባ እንዲዘጋጅ ያደረጉት። አሁን ስብሰባውን ውጤቱ ከታወቀ በኋላ ውጤቱንም መግለጫውንም በማውጣት ራሱ ብልጽግና ነው የመሪነት ድርሻው የነበረው። ነገር ግን የለውበትም አይነት ቲያትር ለመስራት እየሞከረ ነው። የኃይሉ አዱኛ መግለጫ ያንን የሚያሳይ ነው። ለማንኛውም በመግለጫው ላይ የወጣውን ሌሎች አካላትም አውግዘውታል። በሶማሌ ክልል የሚንቀሳቀሱ ሀገራዊና ክልላዊ ፓርቲዎች መግለጫ አውጥተዋል። 4 የሚሆኑ የኦጋዴን ብሔራዊ ነጻነት ግንባር ኦብነግን ጨምሮ ሌሎች ፓርቲዎች የጋራ መግለጫ አውጥተዋል። ሞያሌን፣ ድሬዳዋን፣ ሌሎችንም የኦሮሚያ ክልል አካል ናቸው በሚል የወጣውን አቋም በመቃወም ነው እነዚህ 4 የፖለቲካ ድርጅቶች መግለጫ ያወጡት። እንደውም ከሶማሌ ክልል የተወሰዱ አካባቢዎች አሉ እነ መኢሶን ጨምሮ አሁን በኦሮሚያ ክልል ስለ ያሉ ወደ 5 አካባቢዎችን በመጥቀስ እነዚህ የሶማሌ ህዝብ ግዛት ናቸው፣ የሶማሌ ክልል ንብረት ናቸው፣ አካል ናቸው በሚል መግለጫ አውጥቷል። እንግዲህ ያም ወገን የኔ ነው የሚላቸው ከተሞች አካባቢዎች እንዳሉ ነው ከመግለጫው የተረዳ ነውና ይሄ አያባራም፣ አይቆምም። ሁሉም የኔ ነው የሚለው ነገር ይቀጥላል። የፍጥጫ መንስኤ እንጂ የሰላም አካል ሆኖ የሚመጣ አይደለም። ለማንኛውም ተቃውሞ በዝቶበታል። በዚህ ማለት ነው እንግዲህ የተለያዩ የኦሮሞ ፌዴራሊስት ኮንግረስ አመራሮች በተለያዩ ሚዲያዎች ቀርበው በተለይ አዲስ አበባን የተመለከተ ነገር ያነሱት ፕሮፌሰር መረራ ጉዲና ማለዳ ለተሰኘ በአገር ውስጥ ለሚሰራጭ አንድ ሚዲያ የሰጡት ቃለ መጠይቅም በተለይ ከዚህ ከአዲስ አበባ ጋር የተያያዘው አነጋጋሪ ነው። ከሳቸው በከፋ መልኩ ሁኔታውን ያጦዙትና አዲስ አበባ የኦሮሚያ መቀመጫ ናት፣ አካል ናት፣ ማንም በዚህ ሊደራደር አይችልም፣ ከምንም በላይ ፌዴራል መንግስቱ ይህንን አውቆ ዋናው ከተማውን ከፈለገ ወደ መቀሌና ወደ ባህር ዳር መውሰድ ይችላል እስከ ማለት የደረሰ ቃለ መጠይቅ ነው የሰጡት አቶ ሙላቱ ገመቹ የኦሮሞ ፌዴራሊስት ኮንግረስ ምክትል ሊቀመንበር። ገለታው ገና ብዙ ችግር አለ፣ ገና ብዙ የምንሻገራቸው ትልልቅ መከራዎች ከፊት ይጠብቁናል። የኦፌኮ ሰዎች መንቀሳቀስ አልቻሉም። ዛሬም ፊንፊኔ ከኛ ነው ጫወታው፣ የነሱ ፖለቲካ በዛ ሚሽከረከር ነው። አቶ ሙላቱ ገመቹ ደግሞ ዙሩን በማጦዝ የታወቁ ናቸው። በየመድረኩ የሚናገሩት ነገር የሚያቀራርብ የሚባል ነገር የለውም። ኢትዮጵያ የምትባለውን ሀገረ መንግስት አስቀድሞም አልተቀበሉትም። ሌላ ቦታ ነው ያሉት እሳቸው። እንግዲህ ምን ማለት እንደሚቻል አላቅም። እስቲ ገለታው ምን ማለት ነው? ፌዴራል መንግስቱ ከፈለገ መቀሌና ባህር ዳር ሂድ፣ በአዲስ አበባ የኦሮሚያ ናት የሚለው በእንደዚህ አይነት መልኩ በዚህ ወቅት ላይ ምን የሚሉት አቋም ነው? እኔ እኮ የሚገርመኝ አቋሙ መሰረቱ ምንድን ነው? እንደዚህ ለማለት በምን ላይ ተመርኩዘው ነው ማለት ነው? የሚያስገርመኝ ነገር ይሄ ነው። ህገ መንግስት ባለፈው ያነሳ ነው። ህገ መንግስት እኮ የራሱ የኦሮሚያ ህገ መንግስት መቀመጫ የአዲስ አበባ ናት አይልም። ኢትዮጵያውያን ወገኖች ይዩት። የኦሮሚያን ህገ መንግስት ስታየው መሳይ ጨፌ ያጸደቀው እስካሁን አሜንድ ያልተደረገ ነው። ምናገር መሳይ አይተዋል። አሜንድ አልተደረገም እስካሁን ድረስ የሚለው የኦሮሚያ ዋና መቀመጫ አዳማ ናት ነው የሚለው። ምን አይነት ሊጋል ቤዝ ይዘው ነው መሰረት ይዘው ነው እነዚህ ሰዎች? አሁን ለነገሩ እኮ ኦሮሚያ ህገ መንግስትን ቢልም እኮ ፌደራል መንግስቱ ማለት የፌደራሉ ህገ መንግስት ካላለው ውድቅ ነው የሚሆነው። ግን አይልም። የኦሮሚያ ህገ መንግስት አይልም። የአዲስ አበባ አስተዳደር ቻርተር አይልም። ሄዱና ይሄ ማናቸው አቶ ገመቹ ያልካቸው ዶክተር ገመቹ ሶስተኛው አዲስ አበባ የኢትዮጵያ ህገ መንግስት አንቀጽ 49ን አንብበውታል ወይ? አይልም። የኦሮሚያ አዲስ አበባ የኦሮሚያ አካል ናት አይልም። አዲስ አበባ በኦሮሚያ እምብርት ውስጥ ስለምትገኝ አካባቢ ስለምትገኝ ጥቅሞች አሏት። ከአካባቢው የምታገኘው ጥቅም አለ። ስለዚህ ልዩ ጥቅም ያስፈልጋታል። እንደሌላው ክልል አይታይም። ኦሮሚያ እዛ አካባቢ የኦሮሚያ ክልል ስለሆነ ከተሞች የኦሮሚያ ስለሆኑ የውሃ ጉዳይ፣ የመብራት ጉዳይ፣ የአስተዳደር ጉዳይ ላይ ይላል። እሱን አድርጎ ነው የሚለው። ስለዚህ በምን ህጋዊ መሰረት ነው የሚያባርሩን? ወደ መቀሌና ወደ ባህር ዳር የሚያባርሩን ሰው ማለት ነው። አዲስ አበባ ሂዱ ወደዛ በምን ሂሳብ ነው? አንዱ የህግ አግባብ ነው። ትንሽ መንጠልጠያ ህግ ይዞ መከራከር ጥሩ ነው። ህግ ከሌለ በህግ አግባብ ከሌለ ደግሞ ከዛ ውጪ ዝም ብሎ ኦፒኒየን ከሆነ ሐሳብ ከሆነ አዲስ አበባ በሚመለከት የሆነ ታሪክም ጠቅሰው ሊሆን ይችላል። የሆነ ሰው አቶ ከሌ የተባለ ጸሐፊ እንደዚህ ብሎ ሊሉ ይችላሉ። ይሄ ከሆነ ዲያሎግ ነው፣ አጀንዳ ነው የሚሆነው። የምክክር አጀንዳን እንደ አጀንዳ ይዞ ሐቀኛ ብሔራዊ ምክክር እስኪመጣ መጠበቅ ነው እንጂ ዛሬ ተነስቶ ድንገት እንደ አንድ ዓለም አቀፍ ህግ ወይ በህግ ላይ እንደተተከለ ነገር
እንደዚህ አይነት መግለጫ ማውጣት ከአንድ ፖለቲከኛ አይጠበቅም ነው መሳይ። እና አዲስ አበባን በተመለከተ በግልጽ ህገ መንግስቱ ሶስቱም የአዲስ አበባ ቻርተር ጨምሮ ማለት ነው አዲስ አበባ ራሷን የቻለች እንደሆነ ነው የሚናገረው። ስለዚህ ከዚህ ከህግ ውጪ የሆነ እንቅስቃሴ እኔ እንደውም ይሄ እኮ የሚያስጠይቅም እኮ ነው፣ በህግ የሚያስጠይቅ ነገር ነው። ገለታው እንግዲህ የመግለጫቸው ላይም ታሪካዊ ህጋዊ የሚል ሁለት ነገር ይጠቅሳሉ። እንግዲህ አንተ አሁን ከህግ አንፃር ያለው ምንም መሰረት እንደሌለውም ገለጽክ። ከታሪክስ አንፃር ብንመለከተው እንግዲህ አሳ ጎርጓሪ ዘንዶ ያወጣል ነው። ወደ ታሪክም ሄደን ነገሮችን እንፈትሻቸው፣ የተጻፉትን የተባሉትን ባፈ ታሪክም በምንም ያሉትን ብዙ ነገሮች ወደ ኋላ እነሱ እንግዲህ 150 ዓመት ላይ ነው ሄደው ከዛን ጀምር የሚሉት። እንደውም ከዛም ወደ ኋላ እንሂድ። እነዚህ ነገሮችን ሰብስበን ብናመጣኮ ለነሱ ይሄ ታሪክ መሰረትም የላቸውም። ልቅስ የሚበጀው ይሄንን ነገር ትተን ይቻ ከተማ የሁላችንም ናት፣ ላባቸውን ጠብር ግፍ አድርገው ያሳደጓትና የገነቧት ኢትዮጵያም በሞላ ናቸው፣ የጋራ ቤታችን ናት ኢትዮጵያም አዲስ አበባም። ይሄ ነው የሚያዋጣን። ይሄ ፍርሃት እኮ አይደለም፣ ወይም ታሪካዊም ህጋዊም መሰረት ስለሌለን አይደለም እንዲህ አይነት አማራጭ የምናቀርበው። እንዲህ አይነት ነገር የምንገፋበት ትክክለኛና የሚያዋጣን ለኢትዮጵያም የሚበጃት ለሁሉም የኢትዮጵያ ብሔር ብሔረሰቦች ይሄ ነው ፍቱን መድኃኒቱ ከሚል አንጻር እንጂ ህጋዊና ታሪካዊ እውነት ስለሌለ አይደለም። ይልቅስ ህጋዊም ታሪካውም እውነት የላቸውም። ስልጣን እጃችን ገባ ተብሎ የሚደረግ እንዲህ አይነት ነገር ጣጣው መጀመሪያ ለኦሮሞ ህዝብ ነው። እውነት ለመናገር ምንም ባላደረገው ያለ ኃጢያቱ በእነዚህ ፖለቲከኞች ምክንያት ልክ አሁን የትግራይ ህዝብ በዋት አይነት ዋጋ እየከፈለ እንዳለው የኦሮሞ ህዝብም ነገ ከነገ ወዲያ ዋጋ እንዲከፍል ነው እያደረጉት ያሉት። ስለዚህ እንደነዚህ አይነት ሰዎችን ተረጋጉ፣ ግድ የለም 2000 በት አብቅላችኋል። እንደዚህ እንደ ጎሮምሳ አይነት በተገኘው መድረክ ላይ ሁሉ እንዲህ አይነት ህዝብን ከህዝብ የሚያጋጭ አደገኛ መልእክት ማስተላለፍ ማንንም አይጠቅምም የሚለው ነገር በደንብ ሊነገራቸው ይገባል። ገለታው አንድ መለየት በጣም የለበት ነገር ምንድነው፣ በፖለቲካ በአስተዳደር ውስጥ ታሪካዊ የሚባል ነገር የለም። ታሪካዊ ዝም ብለህ ልትወያይበት ትችላለህ፣ ልትነጋገርበት ትችላለህ። ህግ ሆኖ እስኪተከል ድረስ ታሪክ መነታረክ ሊሆን አይችልም። በመሰረቱ ክልልም ከተማም በታሪክ ላይ የተመሰረተ ነገር አሁን አውስትራሊያ ውስጥ አቦሪጂኒዝ የሚባሉት እንትኖች ፒፕል እንደምታውቀው ህዝብ አሉ እና የአውስትራሊያ ሌላው ህዝብ ደግሞ አብዛኛው ያው ከእንግሊዝ ነው ሄደው እና እንግዲህ ምን አይነት ክርክር ነበረ በዚህ መካከል ኢንዲጂኒየስ የሆን ነው ወይም ደግሞ መጀመሪያዎቹ ህዝቦች እኛ ነን እናንተ መጤዎች ናችሁ የሚል ነገር ይነሳል። እንግዲህ የግሩፕ ራይት ጉዳይ ላይ ተከብሯል ማለት አይደለም፣ ወደ ሌላ እንትን እንዳይወስድ ግን የመጀመሪያ የመጣሁት እኔ የሚል ክርክር አለዛ ነበርና በኋላ የመጣው ነገር ምንድነው? እስቲ እናንተ እስከየት ነው የመጣችሁት? አቦሪጂኒዝ የሚባለው ማህበረሰብ ማለት ሲባል እነሱ ደግሞ ለካ ራሳቸው እኮ ሌላ ሰው የጻፈው አይደለም፣ ራሳቸው ያላቸው አፈ ታሪክ ውስጥ ከሌላ ሀገር ነው የመጡት። እነሱ ደግሞ የሰው ልጅ ተነቃናቂ ነው መሳይ፣ ማን ቀድሞ አረፈ የምትለው የለም። በቃ ዓለም የተፈጠረችው በንቅናቄ ነው፣ ንቅናቄ። ስለዚህ ይሄ እንዲህ አይነት በንቅናቄ መጀመሪያ እኔኛ ጋጥኩት እዚህ ቦታ ላይ መጀመሪያ ካንተስ በፊት ማን ነው ወደሚል ሂሳብ ውስጥ ከገባ ሀገር የልጅ መጫወቻ ነው የምትሆነው። ስንተራመስ ሀገር ሳንተክል ነው የምንኖረው። ከተማ በመሰረቱ የከሌ ነው አይባልም መሳይ። ቤት የከሌ ነው ይባላል፣ መኪና የከሌ ነው ይባላል። የሆነ አሁን የኮምፒውተር የኔ ነው እላለሁ። ከተማን የሚያክል ነገር የኔ ነው ማለት አይቻልም። ከተማ የሁሉም ነው። ቤት የሰራ ሁሉ እዛ ውስጥ ጉራጌ ሰርቷል፣ አማራ ሰርቶ ቤት ይኖራል፣ ይነግዳል፣ ኦሮሞ ሰርቶ ይነግዳል ይኖራል። የሌላውም ሰው ቤዛ በቃ ሬዚደንት የሆነ ሁሉ የዛ ህዝብ ነው የሚሆነው እንጂ የኔ ነው የሚባል ነገር የኔ ነው የሚባል ኮንሴፕቱ ማለት ነው። ስለዚህ ሂስትሪ ጨርሶ እዚህ ውስጥ ዲቤት ውስጥ መግባት የለበትም። ያንን ማንሳት ካስፈለገም በብሔራዊ ምክክር ጊዜ አጀንዳ ላይ አሁን ስቲክ እንትን ማድረግ ያለብን አንደኛ በህግ ነው፣ በተጻፈው ህግ ላይ ነው መነጋገር ያለብን። እሱንም ደግሞ የሚሻሻል ከሆነ ደግሞ በውይይት ነው ማሻሻል ያለብን። በተጻፈው ህግ ላይ እነዚህ ሰዎች በተለይ የኦሮሚያ ህገ መንግስትም ራሱ አዳማ ናት እያለ እየጮኸ ተነስተው አዲስ አበባ ያላቸው ወደ ባህር ዳር ሲሉ እነዚህ ሰዎች ምንድነው ምን አይነት የተሳከረ ዘመን ላይ መጣን ላለው መሳይ። ከዛ ባሻገር ግን የአዲስ አበባ ጉዳይ ብቻ ሳይሆን አጠቃላይ ይሄ አካባቢ የኔ ነው፣ ድሬዳዋ የኔ ናት፣ ሞያሌ የኔ ነው፣ ወልቃይት ምናምን የምንለው ነገር አለ።
በህገ መንግስቱ ውስጥ ክልል አልተጻፈም። የሚያስገርም ነገር ይሄ ነው መሰለኝ። ለምሳሌ አሁን የትግራይ አንዳንድ ፖለቲከኞች በህገ መንግስቱ መሰረት ምዕራብ ትግራይ ይላሉ። ምንም ዲዛይን አላደረገውም ህገ መንግስቱ። ምዕራብ ትግራይ የሚባል አላስቀመጠም እዛ። በህገ መንግስቱ ላይ ምንም ግልጽ የሆነ ነገር የለም። ሌላው ተውና ኢትዮጵያን የሚያክል ትልቅ ሀገር በጂኦግራፊ ከማን እንደምትዋሰን ሁሉ አያውቃት የኢትዮጵያ ህገ መንግስት። ከሶማሌ ከሱዳን አሁን የሌላው ሀገር አሁን የሶማሌ ብታዩ በምስራቅ በዚህ እንዋሰናለን፣ በደቡብ በዚህ እንዋሰናለን ምናምን ይላል። የሱዳኑም እንደዛ ይላል። ሁሉም ሀገር እንደዛ ይላል። ዲዛይን ያደርጋቸዋል። የኢትዮጵያ የት እንዳለች አይታወቅም። በዝም ብሎ አንድ ሰው ዝም ብሎ ህገ መንግስቱን አይቶ የት እንዳለች ከማን እንደምትዋሰን አያውቅም። ድንበራችንን ማያሳውቅም። በክልሉም ደረጃም ደግሞ የክልሎቹ ወሰን በህገ መንግስት አልተጻፈም። ስለዚህ ኢትዮጵያውያን ይሄ የኔ ነው ይሄ አካባቢ የኔ ነው የሚለው ዲያሎግ ውስጥ የሚገባ አጀንዳ ነው ማለት ነው። መሳይ ተመካክረን ይሄ ነገር እንደዚህ አይነት መተሳሰሪያ መርሆ ውስጥ ከተተን፣ ስለዚህ ሁሉም የሁላችን የሚሆንበትን ነገር አንፈጥርም ወይ? ከዛ ወደ ወደብ እንሄዳለን። እስቲ ባካችሁ ብለን ምክክር የምናደርግበት አጀንዳ ነውና ከየትኛው አቅጣጫ ድሬዳዋ የኔ ናት የሚል ህገ መንግስትም የለም፣ አዲስ አበባ የኔ ናት የሚል ህገ መንግስትም የለም። ኢቭን በጣም የሚያስገርም ነገር የአማራን የወሰድክ እንደሆነ የአማራና የትግራይ በተለይ ሁለቱን ህገ መንግስት አሁን የአማራ ህገ መንግስት የአማራን ህዝብ መሬት አልሰጠውም፣ የለውም መሬት። የአማራ ህዝብ ምንም ግዛት የለውም። የአማራ ህገ መንግስት የሚለው በአማራ ክልል ውስጥ የሚኖሩ ማናቸውም ባለቤት ናቸው ነው የሚለው። ጉራጌ ይሁን ኦሮሞ ይሁን ማንንም ለምሳሌ መገንጠል አጀንዳ ሁሉ ድምጽ ይሰጣል። መሬቱ ሁሉ የሁሉም ነው የሚለው። የትግራይም እንደዛ ነው የሚለው በመሰረቱ። ወደ ቤንሻንጉል ስትሄድ ደግሞ ወደ ኦሮሚያ ስትሄድ ደግሞ የዛ አካባቢ ማህበረሰብ ብቻ እንደሆነ እንደዚህ የተዘበራረቀ ነገር ውስጥ የገባ ነውና ይሄንን ማስተካከል ይኖርብን። ገለታው ምናልባት አንዳንድ ጊዜ ይሄ አዲስ አበባ የኦሮሚያ ናት የሚለው የኦሮሞ ፖለቲከኞች ሊቃን መከራከሪያቸው እናንተስ ታዲያ ለምንድነው ራያና ወልቃይት ያማራ ነው እያላችሁ ሽንጣችሁን ገትራችሁ የምትከራከሩት? እንደዚህ አይነት ሊቃን እንዲህ አይነት ፖለቲከኞች አዲስ አበባ የኛ ናት ሲባል የለም እንዲህ የሚባል ነገር የለም ይላሉ። እነሱ ግን ወልቃይትና ራያም ያማራ ነው ብለው አቋም ይዘው ይታያሉ የሚል ነገር ያነሳሉ። ይሄንን ነገር እንደው እንዴት ነው? ብዙ ጊዜ ብለናል፣ ብዙ ጊዜም ተናግረናል። የወልቃይትና የራያ ጉዳይ የመሬት ጉዳይ ብቻ አይደለም፣ የማንነት ጉዳይ ነው። ማንነታችን ይሄ ነው። እኛ ያለ ማንነታችን በዚህ ባህል በዚህ ቋንቋ እየተገለጽን ነው። ማንነታችንን መልሱልን ነው። ማንነት በሪፈረንደም በህዝበ ውሳኔ የሚወሰን አይደለም የሚል ጥያቄ ነው። እንግዲህ አንድ አይነት ጥያቄውን የወልቃይት ራያን ጥያቄ ከአዲስ አበባ የኛ ነው አይነት ጋር ለማመሳሰልና እኩል ለማድረግ የሚሞክሩ አንዳንድ የኦሮሞ ሊቃንም ስላሉ ነው። ይሄን ነገር በግልጽ መታወቅ አለበት። አንደኛ ቅርብ ጊዜም ታሪክ ነው። እዛ አካባቢ ማን ይኖር እንደነበረ በምን አስተዳደር ስር እንደነበረ የቅርብ ጊዜ ታሪክ ነው። የአዲስ አበባ ጉዳይ ግን ብዙ ዘመን ወደ ኋላ ሄደን ታሪክን ፈትሸን ምናልባትም ቀናነት ካለን በትክክል ያንን አድርገን የምንደርስበት ነው። ይሄ ግን የቅርብ ጊዜ ታሪክ ነው። ከማንነት ጋር ደግሞ የተቆራኘም ስለሆነ ነው የወልቃይትና የራያ ጉዳይ መፈታት አለበት፣ የህዝቡ ጥያቄ መመለስ አለበት የሚለውን አቋም በፊትም ስናራምድ ነበረ። አሁንም ከዛ አቋም ጋር አብረን ያለ ነው። በዚህ ላይ የምትለው ነገር አለ? እንደ መከራከሪያ እንደ እንትን የሚያነሱት ጉዳይ የወልቃይትና የራያን ጉዳይ ነው። ይሄ አዲስ አበባ የኛ ነው የሚሉት ወገኖች፣ እኔ በመጀመሪያ ደረጃ እንደሚሰማኝ ነገር መሳይ የፓን አፍሪካ ንቅናቄ ይሄን ስፒሪት ያመጣች ሀገር ባለፈው አንድ የታሪክ ባለሙያ ሲናገር 3 ተከታታይ ድሎች ናቸው አለ። አሉላ አጼ ዮሐንስ ደግሞ ጉንዶ ላይ ያደረጉት ድል አለ አይደለም። ከዛ 3ኛው ደግሞ የአድዋ ድሉ። እነዚህ ድሎች ጥቁሮችን አነቃቅተው ፓን አፍሪካኒዝም የሚባለውን ነው እንግዲህ በ1900 መጀመሪያው ሊባል የሚችለው ኮንፈረንስ ተደረገ እና ኢትዮጵያ ማዕከል ናት። እንግዲህ እንደምታውቀው የአፍሪካን ዩኒየንም የመሰረተችው ይህች ሀገር ናትና እኔ ከዚህ ከአዲስ አበባ እንጀምር። አዲስ አበባ የኔ ናት ከየት አመጡት? እኔ እኮ ይሄ ነው የሚገርመኝ። ተዋግተው ጠብቀዋት ነው? ብቻውን አንድ ብሔር ተዋግቶ ጠብቆ ከጣሊያንም ከምንም ተከላክሎ ብቻውን ስለጠበቀ ነው እሱ ምትሆን? ወልቃይት አማራና ትግሬ
ብቻ የነሱ ብቻ ሆኖ እነሱ ፋይል ቀላጤ የሚላላኩበት ከየት አመጡት እነሱ መሳይ ይችን ሀገር ድንበሯን ለመጠበቅ ጉራጌ አልሞተም የዚችን ሀገር ድንበር ለመጠበቅ ወላይታው አልሞተም የንጉስ ጦና ልጆች አልሞቱም አገሪቱን ድንበሯን ለመጠበቅ መስሎኝ ያን ሁሉ መስዋዕትነት የከፈሉት ዛሬ አንድ ወረዳ ሁለት ህዝብ ብቻ የኔ ነው የኔ አይደለም እንዴት ሊባባልበት ይችላል አዲስ አበባ ኦሮሞ ብቻውን እንዴት ነው የኔ ሊል የሚችለው ሙያሌንም ከተማ እንዴት ለሁለት ልንቀራመት ገመድ ጉትቻ ውስጥ እንገባለን የዚህ ታሪክ ባለቤት ልጆች እና የነዚህን ጥያቄዎች የነዚህ ሰዎች ጥያቄን ያላመልጠውም መሰል እንደ ሀገር ከስረን እኔ አሁን ልክ አሁን ወልቃይት ምናምን ራያ ሲባል የትግሬ ማተብ የአማራ ማተብ ነው የሚታየኝ መሰል የነዚህ ሁለት ህዝቦች ማተባቸው ለክርስቲያኖች ማለት ነው ሙስሊሙም ደግሞ የራሱ የሚለው ነገር አለ እንደዚህ አይልም መሰል አብሮ የሚበላ ባንድ ትሪ የሚበላ ህዝብ ነው እንደዚህ አይነት ከፓን አፍሪካኒዝም ዘጭ ያደረጉን እነዚህ ኤትኒክ ኢንተርፕረነርስ የሚባሉት የአካባቢ ፖለቲከኞች ነጋዴዎች ናቸው ያዋረዱን አሁን ይሄን ውርደታችንን አይተን ከዚህ መውጣት ነው ያለብን ይመስለኛል አሁን ሽግግሩ ይሄ ነው አብይ አህመድ ያበላሽብንም ይሄን ነው ስለተበላሽብን እኮ ነው አሁን በየቦታው በቃ ቀዳዳው ይበዛብን እና ይሄንን ማስተካከል ያለብን ይመስለኛል የትኛውም የኢትዮጵያ ክፍል የኢትዮጵያውያን ሁሉ ነው እንዴት ነው እንደ ኢትዮጵያን የሚያክል ነገር የኢትዮጵያውያን ሁሉ ወደዚህ ምህዳር መሻገር አለብን የሚል እኔ እምነት ነው ያለኝ መሳይ በዚህ ማማ ላይ ኢትዮጵያውያን ሁሉ እኔ ኢትዮጵያዊ ስሜቱ ይሄ ነው ብዬ ነው ማስበው ገለታው እንግዲህ ያው የኢትዮጵያ ፖለቲካ ሰሞኑን ከሚጠቀሱባቸው ወይም ደግሞ አጀንዳ ሆነው ከፍ ብለው ከሚታዩ ጉዳዮች አንዱ የዚህ ትግራይን ጉዳይ ነው ከኤርትራ ጋር በተያያዘ የአብይ አህመድ አገዛዝ ዛሬም ተከታታይ የሆነ አቋም ወይም መግለጫ እየሰጠ ይገኛል ያው ይፋዊ የሆነ ነገር ለምን እንደማይገለጽ ግራም ያጋባ ነው በይፋ የሚመለከተው አካል መንግስት ቃል አቀባይ የኮሙኒኬሽን ጽህፈት ቤት ነው ወይም በውጭ ጉዳይ ሚኒስቴር ደረጃ ለምን አቋም ተይዞ እንዲኖ እንደማይባል አላቅም እንዲሁ ዙሪያውን መዞርን የተያያዘው በፕሬዝዳንት ሙላቱ ተሾመ በአልጀዚራ ላይ አቋም መግለጫ በሚመስል መልኩ የመንግስትን አቀረቡ አሁን ደግሞ ዶክተር አብርሃም በላይ በኢትዮጵያ ፕሬስ ኤጀንሲ በኢትዮጵያ ዜና አገልግሎት የትግርኛ ፕሮግራም ላይ እዛ ላይ ወጥቶ ነው እንግዲህ የሻቢያንና የወያኔ በሚል የገለጸው ግንኙነት አስመራ ላይ መከናወኑን የአፍሪካን ኢንተለጀንስን ዘገባ ተከትሎ ትክክለኛ መሆኑንና ይሄ ጥምረት ይሄ ስብሰባ ለትግራይ ህዝብ ትልቅ አደጋ ነው ለኢትዮጵያም ሀገር የሚያፈርስ ነው አይነት መግለጫ አቋም ያንጸባረቀው ህወሓት ውድቅ አድርጎታል ከእውነት የራቀ ነው በሚል ነው ሊበሏት ያሰቧትን አሞራ ጅግራናት ይሏታል አይነትም ተረት አንስቷል ህወሓት የሆነ ነገር የደገሱት የጥፋት የትግራይ ህዝብ ላይ ያሰቡት ነገር ቢኖር ነው እንደዚህ አይነት ነገር ያመጡት በሚል ነው ህወሓት ያጣጣለው አጥብቆ ነው ያወገዘው ይሄንን አቋም አልተገናኘንም ከኤርትራ ባለስልጣናት ጋር የሚል ነው እንዴት አየው ይሄ ፍጥጫ እንግዲህ በተለያዩ ቃላት ልውውጦች ቀጥሏል ምናልባት በመከተል ሊመጣ የሚችለው ይፋዊ በሆነ መልኩ በመሪዎቹ ደረጃ የቃላት ልውውጡ ቀጥሎ በኋላም ደግሞ እንደሚሰጋውም ወደ ጦርነት የሚገቡበት ሁኔታ ነው የሚጠበቀው ለማንኛውም ገለታው የሰሞንኛው ወቅታዊውን ሁኔታ እንዴት አየው ዶክተር አብርሃም በላይ ምን ይያሉ ነው ያሉት ዶክተር አብርሃም በላይ ውሃና ቆላማ ቦታዎች ስራቸውን እየተው መምጣት አልነበረባቸውም የወታደራዊ ጉዳይ ነው ትግራይ ላይ የሆነ ጦርነት ሊያስቡ ሲሉ እሳቸውን ያመጣሉ ይሄ በጣም አሳሳቢ ነገር ነውና እንደ ምልክት ናቸው እሳቸው አሁን አንዱ የሚመስለው እንግዲህ ምንድነው ይሄ በተለይ ከደብረጽዮን በሚመራው ህወሓት ላይ ወደ ተወሰነ ጊዜ ወደ ጦርነት መግባታችን አይቀርም የሚል ትንተና ያላቸው ይመስላል መንግስት እንደዛ አይነት አቋም ያለው ይመስላል መሳይ ምክንያቱም አሁን ቀደም ባለው ጊዜ 3 ወር ገደብ ሰጥቶታል ህወሓት ማንኛውንም የፖለቲካ ምንድነው ስራ እንዳሰሩ ብሎ ምርጫ ቦርድ አግዷቸዋል 3 ወር ውስጥ እና እየሰሩ ነው እንግዲህ እንደምናየው ስብሰባ በደንብ እያደረጉ ነው ውሳኔ ወስናሉ መግለጫ ይሰጣል የፖለቲካ ስራ ማለት ምን ማለት እንደሆነ እስቲ እንግዲህ አናቅም ይሄው መግለጫ ይሰጣል ህወሓት እነ ደብረጽዮን ምርጫ ቦርድ በሚቀጥሉ 3 ወራት ፖለቲካዊ ነገር እንዳታረጉ ብሎ ነበርና ይሄ በዚህ ጊዜ ህወሓት አይመለስም ወደ ቦታው አይመለስም ይሄንን 3 ወር ማይጠቀምበትም የሚል ነገር ያለ ይመስላል ፌደራል መንግስት
እንዲህ ካልሆነ ደግሞ ወታደራዊ ሶሉሽን የሚባለው ወይም ወታደራዊ እንትን ያስፈልጋል። ህወሓትን ለመምታት እንግዲህ ከትግራይም ህዝብ መነጠል ያስፈልጋል። ከትግራይ ህዝብ ለመነጠል ደግሞ በተለይ ሻዕቢያ ጋር ማገናኘት። ሻዕቢያ ደግሞ እንደምታውቀው ኤርትራውያን ቁስል አለው። ብዙ የትግራይ ህዝብ በዚህ ሰዓት ሲመጡ ጭልፋችንን ሳይቀር ወስደውብናል፣ ምን አድርገውናል፣ ሴቶች ደፍረዋል፣ ብዙ ኮምፕሌን አለ እንደምታውቀው እና ከዛ ጋር ወስዶ ማላከክ እና ለሚቀጥል እርምጃ ማዘጋጀት ይመስላል። የዶክተር አብርሃም መምጣት እና ይሄንን ቦታ ምናልባትም ደግሞ ሁለተኛቸው ነው የተቀያየሩት ዶክተር አብርሃም እና ያቺ ከቆላ የመጣችው እህታችን እሷን ወደዚህ ሲያመጣ እና ወይ ደግሞ መልሶ ያቺን ቆላ ያለችውን አጥተው ይሄንን መከላከያ ሚኒስትር ሊያደርገው ይችላል። አብይ እንደዚህ እያደረገ መጫወቻ ነው ያደረገውና የትግራይ ሰው ስለሆነ ይመስለኛል እሱን አጥቶ ልደበድባችሁ ነው አይነት ይመስላል። ህወሓት ደግሞ ያላቅም ውሸት ነው ምንም ግንኙነት የለኝም እያለ ነው። አይ ተገናኝተሃል፣ ብዙ ተገናኝታ ሲገናኝ አይተነዋል፣ ተነጋግሯል የሚል ነገር ነውና እነዚህ ትርምሶች በአንድ በኩል ያው ከኤርትራ ጋር ያለው ነገር ግጭት ሊመጣ እንደሚችል ብዙ ማሳያዎች የመጡ ነው ያሉት። እንግዲህ ሻዕቢያ የሚል ቃል ተጠቅሟል። ይሄ ሰው ማን ነው ስሙ? ዶክተር አብርሃም ለመጀመሪያ ጊዜ መሆኑ ነው መሳይ። ከዚህ ከኤርትራው ጦርነት በኋላ የኤርትራ መንግስት ነው ይሉ የነበሩትና አሁን ሻዕቢያ የሚል ቃል ተናግሯል እና ይሄ ከፍተኛ ማኮብኮብ ነው እንግዲህ እስካሁን ከምናያቸው ምልክቶች አንዱ ነውና ዋናው ነገር ከህወሓት ጋር ያለው ነገር በተለይ ትግራይ አካባቢ ያለውን ኮንስቲትዩንሲ ወይም ደግሞ ያ ቅቡልነቱን ወደዛ በማሳጣት ወታደራዊ እንትን ለመውሰድም ሊሆን ይችላል። በዛም አለ በዚህ የትግራይ ህዝብ ነቃ ብሎ መጠበቅ ነው ያለው። ሁላችን በየቤታችን እቺ ማሰሪያ ብትሆን ጥሩ ይመስለኛል። መሳይ እንመልከት፣ በየቤታችን ተደቆሰን። ስለዚህ ኢትዮጵያውያን ወደ ጎን ተያይዘን ይሄንን ስርዓት ይሄንን ሰውዬ መሸኘት ካልቻለን ከችግር የምንወጣ አይመስለኝም። መሳይ ገለታው እንግዲህ የኤርትራ መንግስትና የህወሓት ባለስልጣናት ተገናኝተዋል የሚባለው ነገር በፊት ጀምሮ መረጃው ይወጣ ነበር። በተለይ አብይ አህመድ ጠርቷቸው በነበረ ጊዜ አዲስ አበባ ሁለቱንም የህወሓት የተፋጠጡ ወገኖችን እዛ ላይ አንስቶ ነበርና በዛ ላይ አብይ አህመድ ያለው ነገር የለ እንደምትገናኙ እናውቃለን ብታርፉ ይሻላችኋል ብሏቸው እንደነበረ በወቅቱ ከብልጽግና መንደር ዩቲዩቦች አካባቢ በተለይ ከመንግስት ታማኝ ተደርጎ መረጃ የሚሰጣቸው አሉ። እነሱ የተናገሩትን እናስታውሳለን። ከዚሁ ጋር በተያያዘ አብይ አህመድ ተደጋጋሚ ሙከራ ማድረጉና አሁንም እየሞከረ እንዳለ ከኤርትራ መንግስት ጋር መነጋገር እንደሚፈልግ በሶስተኛ ወገን ሁሉ እንዳስጠየቀ አሁን ድረስ በዚህ ጉዳይ ላይ አሻፈረኝ ያለው የኤርትራ መንግስት እንደሆነ እንነጋገር የሚለው ደጅ መጥናት ሳይቀር በአብይ በኩል በተደጋጋሚ እየተደረገ ቢሆንም የኤርትራ መንግስት ፍቃደኛ እንዳልሆነ ስለዚህ መንግስት ሞክሮ ካቃተው ያለው አማራጭ ወደ ጥይት መታኮስ መሆኑን ራሳቸው የብልጽግና ደጋፊ የሆኑ ሚዲያዎች እየገለጹ ይገኛሉና አብይ አህመድ እየሞከረ ነው። የኤርትራን መንግስት እኮ ለማነጋገር እየሞከረ ነው። ለምንድን ነው ህወሓት ሲያነጋግር የኢትዮጵያ መጥፊያ የትግራይ ህዝብ እልቂትና አኬል ዳማ ነው የሚፈጠረው የሚለው እሱ ለማነጋገር ደጅ እየጠና ነው። በሶስተኛ ወገን በኬንያ በኩል በአፍሪካ ህብረት በኩል በተለያዩ ወገኖች እባክህ ኢሳያስ አፈወርቂ እንነጋገር የሚለው የአብይ አህመድ ተማጽኖ አልተቋረጠም። ከዛ ከአስመራ በኩል ግን እስካሁን የምንሰማው ነገር አንነጋገርም የሚል ነው። ብዙ ጊዜ ከርታችሁናል፣ ክህደት ነው የምትፈጽሙት የሚል ነገር እንደሆነም እንዲያን መልስ እንደተሰጣቸውም እነዚሁ የብልጽግና ሚዲያዎች ተናግረዋል። ገለታው ምን ማለት ይቻላል? አንተ መነጋገር ትፈልጋለህ፣ ሌላው ሲነጋገር እንግዲህ ስለመነጋገራቸው እነዛ ሁለቱም ወገኖች እስካሁን ማረጋገጫ አልሰጡም። ህወሓት ከእውነት የራቀ ነው ብሏል። ኤርትራው እንደተለመደው የውስጣችሁን ጉዳይ እዛው ፍቱበት፣ ውጫዊ አታድርጉት ብላለች። ምን ማለት ይቻላል? አንድ የመርህ ጉዳይ መቼም ይነሳል። መርህ ጉዳይ ምንድነው? ኢን ፕሪንሲፕል ትግራይ ስቴት ናት፣ የኢትዮጵያ ስቴት ናት። ፌደራል መንግስት ደግሞ ከውጭ ሀገር ጋር ወታደራዊ በሆነ ጉዳይ፣ ኢኮኖሚያዊ በሆነ ጉዳይ፣ በሌሎች ጉዳዮች ሊነጋገር ይችላል። እንደ ስቴት ግን የአማራ ክልል ይሁን የትግራይ ክልል ይሁን በወታደራዊ ጉዳይ ከጎረቤት ሀገር ጋር ሄዶ ከተነጋገረ ስርዓት ፈረሰ ማለት ነው እና ይህን መከላከል ተገቢ ነው ብዬ ነው ማምነው። ግን ምንድነው ህወሓት የተነጋገረው በክልላዊ መንግስት ደረጃ የክልላዊ መንግስቱ የፌደራል መንግስቱ አካል ነው ብለን ከወሰድን አሁን ያልከው ነገር መርሁ ያስኬዳል። አንድ ክልል መንግስት ተነስቶ የውጭ ጉዳይ ስራ ሊሰራ አይችልም። አሁን ህወሓት እንደ ቡድን ነው፣ አማጺ ቡድን ነው። እንግዲህ አሁን ባለው ቁመና
አማጺ ቡድን ነው። በፊትም ሲያደርገው ነበር። አማጺ ያለ ከተለያዩ ሀገራት ድጋፍ ያገኘ የሚፈልገው ነገር ሲያደርግ ነበር። ህወሓትን በዛ ደረጃ መለካት እንችላለን የክልል መንግስትን እስካልያዘ ድረስ። እንደውም የክልል መንግስትም ስላልሆነም እኮ ደግሞ የበለጠ ማሳሳቢ ይሆናል። በተለይ ደግሞ አንድ ታጣቂም ስለሆነ ይሄ ታጣቂ የሆነ ኃይል ዝም ብሎ ከሌሎች ሀገሮች ጋር ንግግር የሚያደርግ ከሆነ ሴኩሪቲው የሀገሪቱ ሴኩሪቲ ደህንነቱ ይሄንን መጠበቅ መቻል ነበረበት። እንደወጉም ማለት ነው ሆናለ። ለነገሩ እኮ ኤርትራ ብቻ ሳይሆን እኮ ሱዳን ሰራዊት አለው አይደለም እንዴ? አርሚ 70 ነው ምናምን የሚባል ህወሓት የዛኛውን አካል የሚደግፍ በጦር ተይዘው አልነበር? አንድ ጊዜ ተማርከው በዓለም አቀፍ ሚዲያ ሁሉ ወጥቶ የለም እንዴ? ጉዳችን እኮ ማለት ነው። ጉዳችን እንደ ሀገር በጣም የከሰርንባቸው ማአት ነገሮች ናቸው ያሉት። እና አሁን ትግራይ ላይ በጣም እንትን ያደረገው በተለይ ከኤርትራ ጋር በጣም እንትን ያደረገው በዛ በኩል ግንኙነት ፈጥረዋል የሚለው ለሁለት ዓላማ ነው የሚመስለኝ። አንደኛው ይህን ፕሮፓጋንዳ በኃይል የሚነዛው ከትግራይ ህዝብ መነጠል ፈልጓል ህወሓት። አሁን ያኮበኮበ ነው ያለው። ወደ ጦርነት እኮ መግባታቸው አይቀርም እኮ። በተለይ አሁን ያለውን ይሄንን የእንትኑ ስታይ የምርጫ ቦርድን እንቅስቃሴ ስታየው ከ3 ወር በኋላ ምንድነው የሚሆነው? የውን ህወሓት አስረክቦ ቢሮውን ሁሉ ዘግቶ ከዛ በኋላ በቃ ዲዞልቭ ያደርጋል ብለን እናስባለን መሳይ? አይደርግም። ይሄን ካላደረገ ደግሞ ምንድነው የሚያደርገው ይሄ ሰውዬ? የሆነ ነገር ማድረግ አለበት። የሆነ ነገር ስብሰባ ሲያደርጉ ማሰር አለበት ወይም እንደዚህ ማድረግ አለበት። ያንን ለማድረግ የግድ ሚሊተሪ ሶሉሽን ሊያስፈልግ ነው ማለት ነው። ምክንያቱም በዲያሎግ የሚፈታው ነገር አልሆነም። ቀስ አድርጎ የዛን አካባቢ ችግር ለመፍታት ሳልቻለም ያ ሰውዬ። ስለዚህ ለዚህ ሁኔታዎችን ያመቻቻቸው ይመስላል እንጂ ከዚህ ከኤርትራው ግንኙነት በላይ እኮ ሱዳን ላይ የነበረው ሀሜት ያኛው በተለይ ዓለም አቀፍ ሚዲያ የሚያወጣው ስለነበረ ፌደራል መንግስት በጣም ሊያስደነግጠው ይገባ ነበር። በፓርላማ ይሄ ጉዳይ ሊነሳ ይገባል። እንዴት የኢትዮጵያ ሰራዊት እዛ ውስጥ ገብቶ ከኢትዮጵያ ልጆች አንድ ክልል የሄዱ እዛ ጦርነት ውስጥ እንዴት ሲሳተፋሉ የሚል ነገር እኮ ትልቅ ፖለቲካ አጀንዳ ሊሆን ይችል ነበርና በአጠቃላይ ግን እኔ የትግራይ ህዝብ አሁን ቁማሩ በስቷል። እዛ አካባቢ ኃይለኛ ቁማር እየተጫወተ ነው አብይ አህመድ እና የትግራይ ህዝብ መንቃት መቻል አለበት። ሲነቃ ግን ይሄ ትግራይን እንደ አንድ ደሴት አድርጎ የሚደረግ ትግል ይሄ በጣም ነጠላ ትንታኔ በፖለቲካችን ውስጥ መሳይ ነጠላ ትንታኔ አሁን ከኦሮሚያም እኮ የምታየው ይሄንን ነው። በቃ ነጠላ እንደ አንድ ደሴት አይቶ መተንተን ምድሪቱ እንደዚህ ነበረች፣ በዚህ አይነት ታሪካዊ ሁኔታ ውስጥ ነው ያለፈችው፣ መጻኢ ዕድሏ ምን ይመስላል፣ ይሄ ቦታ አላት ምናምን ይሏል እኮ ኢትዮጵያ ውስጥ ቁጭ ብለው። የአማራ እንደዚህ አይነት ነፃ የሆነ ሲንግል የሆነ ትንታኔ ይሄ የትም አያደርሰን። ትግላችን እኔ መሳይ እንደው መጨረሻ ላይ አላስረዘምብህም። ትግላችን ሰው እኔ የምናውቀው የሚበታተነው ሲሸሽ ነው መሳይ። ሽሽት መቼም ዝም ብለህ ስትሰው ሲሸሽ ወደ አንድ ቤት አይሄድም ማለት እስቲ እንሽሽ ወደ እንትና ቤት እንሂድ ተብሎ አይደለም፣ ብትንትኑ ነው የሚወጣው። ሽሽት ብትንትኑ አቅጣጫ የለው፣ ለማትረፍ ነው፣ ዋሻ ፍለጋ ርብርብ ነው። ትግል የነጻነት ትግል ህብረት ይጠይቃል። ኮመን ጎል ስላለው የጋራ ግብ ስላለው አሊያንስ ያስፈልገዋልና ትግላችን እንደ ሽሽት መሆን ያለበት አይመስለኝም። እንደ ወደፊት ስርዓት ለመትከል መተባበር መቻል አለብን እና ያንን ካደረግን ነው ትግራይም ኦሮሞም ሁሉም በየፊናችን እንደገና ሀገርም ነፃ የምንወጣ የሚመስለኝ መሰለኝ። ገለታው እንግዲህ ሌላው ርዕሰ ጉዳይ የአማራ ክልል በደረሰው አጠቃላይ ቀውስ ምክንያት ለፈራረሱ ተቋማት በአጠቃላይ የአማራ ክልል ከእንደገና መልሶ ለማንሰራራት 10 ቢሊዮን ዶላር ያስፈልጋል የሚል አንድ የምስለኔው አስተዳደር ባለስልጣን በአዲስ አበባ እየተካሄደ ባለ በአማራ ክልል ላይ የሞከረ ባለ ስብሰባ ላይ መናገራቸው ዛሬ ተዘግቧል። 10 ቢሊዮን ዶላር አማራን መልሶ ለማቋቋም ያስፈልጋል የሚል ነው። ጥያቄዎች ይነሳሉ። ጥያቄው የሚነሳው አንደኛ መቼ ተጠናቀቀ? ገና እኮ ነው። ገና የአማራ ክልል ቀውስ መቼ ተጠናቆ ነው ሁሉ ነገር እንዳበቃ ክልሉን እንደተቆጣጠረ አሁን የመልሶ ማቋቋምና የፈራረሱትን የመገንባት እንደዛ አይነት ምዕራፍ ውስጥ እኮ የሚገባው ክልሉን ስትቆጣጠር መሆን ነበረበትና ለምን እንዲህ አይነት አጀንዳ አሁን ላይ ይዘው እንደመጡ የሚታወቅ ነገር የለም። ግን 10 ቢሊዮን ዶላር ብቻ ነው ወይ? አማራ ክልል እኮ እንዳለ እንደ ክልል አስታውሳለሁ የህወሓት ጦርነት 2 ዓመቱ በተከናወነ ጊዜ አንድ የክልሉ ባለስልጣን ያሉት ነገር አለ። በእርግጥ በኢትዮጵያ ብር ነው፣ ወደ 500 ቢሊዮን ብር ያስፈልጋል። ይሄም እንዲሁ ዝቅተኛ ግምት ነው ብለው
የጠቀሱትን አስታውሳለሁ። ከዛ በኋላ እንግዲህ 2 ዓመቱ ሌላ ጦርነት፣ ሌላ መዓት መንግስታዊ ጥፋት ነው አማራ ክልል ላይ የተከናወነው። ምንም የቀረ ትምህርት ቤት፣ የጤና ተቋም፣ የመሰረተ ልማት ተቋማት አልቀሩም። በድሮንና በከባድ መሳሪያዎች ተደብድበዋል። ስለዚህ የተባለው ግምት በጣም አነስተኛ ነው። ሌላው እንግዲህ የቀደም ሲል የሚያነሳውትም ገና መቼ አሁን እኮ ፋኖ ወደ ሌላ ምዕራፍ አጠቃላይ ክልሉን ከአብይ አህመድ ወታደራዊ ጭቆና አገዛዝ ነፃ ለማድረግ ሰራዊቱን በኃይል በጉልበት ለማስወጣት ወደዛ ምዕራፍ ለመግባት እየተዘጋጁ ነው ያሉት። አብይ አህመድም እኮ ጦር እያስገባ ነው ያለው። አሁን ሰሞኑን ከፍተኛ የሆነ ጦር አስገብቷል። አንድ ሙሉ እዝ ነው ያስገባው። ምንም እንኳን ልብስ ቀይረው የኦሮሚያ ልዩ ኃይል ቢሆኑም ሰራዊት እያስገባ ነው ያለው። ገና ያልተጠናቀቀ ገና በእጅ ባልገባ ነገር ላይ ስለመልሶ ማቋቋም ስብሰባ የምትጠራው ለምንድን ነው የሚለው ጥያቄም ይነሳል። ገለታው የአማራ ህዝብ ጉዳት በቁስ አካል ብቻ የሚገለጽ አይደለም። ብዙ ሽረት የሚያስፈልገው ህዝብ ነው መሳይ። እኔ ከዚህ ከቁስ አካሉ ከፈረሰበት ትምህርት ቤት ከክሊኒኩ ከዛም በላይ ያን ለዛ የዳረገውን ፖለቲካዊ ችግር እሱ ነው ትልቁ ካሳው ለዛ ህዝብ። እነዚህ ድልድዩ ምኑ ይገነባል እሱ የተባለው ብር እንዳልከው ገና ጦርነቱ አላለቀም። ካልኩሌት ለማድረግም መጀመሪያ ማለቅ አለበት። ግን ከሁሉ በላይ ግን ታግሎ የይልቃልን ካቢኔ ከበተነ በኋላ እንደገና ሌላ ካቢኔ ነው የመጣበት ይሄ ህዝብ። ስለዚህ ትልቁ የአማራ ህዝብ ካሳ የሚታገልለት አንድ ዲሞክራሲያዊ የሆነ የተሻለ ስርዓት ይፈልጋል፣ እንደ ሀገርም እንደ ክልሉ አሁን ባለው ሁኔታ ማለት ነው። ስለዚህ ይሄ ትልቁ ሂሳብ ይሄ ነው የሚመስለን። ሁለተኛው ማህበራዊ ተቋማት ናቸው አሁን እነሱ ከዚህ ቀጥሎም ይመጣ ነው። መልካም አስተዳደር የሚፈልገው መንግስት ከመሰረተ በኋላ ከዛ በኋላ የትምህርት ቤቱን መጠገን ባጭር ታጥቆ ይነሳል። ገንዘብ ከዚህ ፈልጎት ክሊኒኩን ይገነባል ወዘተርፈ ማለት ነው። ሌላው በጣም ኢምፖርታንቱ ነገር ለዛ ህዝብ መታሰብ ያለበት ካሳ ነው መሳይ። እንደ ተቋም ነው ብዙ ጊዜ የምንለካው ስንት ትምህርት ቤት ፈረሰ፣ ስንት ምንድነው ክሊኒክ እንትናለ ብቻ ነው። እያንዳንዱ ገበሬ መከራውን አይቶ ማሳው የተቃጠለበት ገበሬ፣ በድሮን እጁ የተቆረጠ ገበሬ፣ የተፈናቀለ ገበሬ ብዙ ነው ያለው። ብዙ በእያንዳንዱ በየቀበሌው ሽግግር ፍትህ ያስፈልገዋል። በየቀበሌው በእነዚህ ዜጎች ላይ ተረማምዶ የሚደረግ ሌላ ስራ ሊኖር አይችልም እዛ አካባቢ። ስለዚህ ይሄ የሽግግር ፍትህ ነገር የካሳ ነገር መኖር አለበት። ይሄ በሁሉም በኢትዮጵያውያን ክልል ውስጥ ነው መሳይ የተጎዱ ቤታቸው የተቃጠለ አንካሳ የሆኑ በዊልቸር የሚሄዱ መጻኢ ዕድላቸውን ሁሉ ያጨለመባቸው ይሄ መፍትሄ የፖለቲካ መፍትሄ መምጣት ሲገባው ሳይመጣ ቀርቶ መጻኢ ዕድላቸው የጨለመባቸው ዜጎቻችን ፍትህ ማለት ነው። ይሄ ነው ትልቁ ነገር ሽግግር ሲባል። ስለዚህ እነዚህን ጥያቄዎች የያዘ ለዚህ ነው ከባባድ ወፍራም ጥያቄዎች አሉት ያ ህዝብ ምንለውና ይሄ ሲዋጋ አሁንም እያዋጋ ያለ አረጋ ከበደ ሲያዋጋ ነበር አሁንም እያዋጋ ነው ያለው። እስካሁን ለጠፋው 10 ቢሊዮን ብር ስጡኝ ይላል። 10 ቢሊዮን ብር ቢሰጡት እኮ እንደገና የ10 ቢሊዮን ብር ምንድነው ድሮን ቦምብ እኮ ሊገዛበት ሌላ ነገር የለውም። ስለዚህ የአማራ ህዝብ ጥያቄ የመጀመሪያው ጥያቄ ትልቁ ነገር እየታገለ ያለው ለትልቅ ጉዳይ ነው፣ በተሻለ አስተዳደር ነው። ያ የመጀመሪያው ካሳውስ ነው ይመስል። ስለዚህ እኔ አሁን ከዚህ በኋላ ካልኩሌት ተደርጎ ሰው ሲረጋጋ ቅድም ያልከው ነው መሳይ እፎይ ሲል የሆነ ጊዜ ሲመጣ ኩኑ ወደ ኋላ የምታየው ሲያባራ ማለት ዝናቡ ሲያባራ ቀጥ ሲል ጨዋታ ይጀምራል። ቆርቆሮ ቤት ውስጥ ቁጭ ብሎ በረዶ እየጣለ ቁም ነገር ማውራት አይቻልም። ያው ማቆም ነው ያለብን። የጮህንም ልናወራ ብንል አንሰማም እንችላለን። እሱ ያባራ መጀመሪያ ጦርነቱ አባርቶ ከዛ በኋላ አስተዳደር ለውጥ መጥቶ ከዛ በኋላ ካልኩሌት እናደርገዋለን ያልከው ትምህርት ቤት ፈርሷል ምን ፈርሷል። ያ ብቻ አይደለም ግን የነዚህ የተጎዱ ዜጎች ህይወት ጉዳይ ምንም የማያውቅ ደሃ ገበሬ ቤቱ ቁጭ ብሎ ድግስ ክርስትና ሲደግስ ላይ የልጁ እጅ ተቆርጧል መሰለኝ የሚጦረው ልጅ እያለቀሰ ያለ ህዝብ አለና በየቀበሌው ተመዝግቦ የደረሰበት ጉዳት ተመዝግቦ የሚገባውን አፕሮፕሪየት የሆነ ካሳ የሚያገኝበት ሁኔታ መፈጠር ያለበት ነው ይመስለኝ መሳይ። ገለታው አንዳንድ ጊዜ አማራ ክልል
ምስለኔ አስተዳደር ባለስልጣናት አስቸጋሪ ነው። ትላንት የሚሰጡትን መግለጫ ዛሬ ገልብጠው ሌላ ነገር እንዲመስል ነው የሚያደርጉት። አሁን ሰሞኑን በምክር ቤት ደረጃ ተነጋግረው በአማራ ክልል ያለው አጠቃላይ ሁኔታን በተመለከተ 60% ተማሪዎች መማር አልቻሉም፣ ምክንያቱም በጦርነት ውስጥ ስላሉ። ወደ 50 ቢሊዮን ብር የግብር መሰብሰብ አልቻልንም። አቃተን የሚሉ ሪፖርቶችን በየጊዜው ያቀርባሉ። ደሞ ይመጡና ደሞ ክልሉ ሙሉ በሙሉ ተቆጣጥረን ሰላም ያሰፈንን ያለነው የመጠራረግ ስራ ነው የሚቀረው ይላሉ። የተምታታበት ነው። የትኛው ጋር አርፈው ትክክለኛ መግለጫ ትክክለኛ ነገር ለህዝብ እንደሚናገሩም ግራ የገባ ነገር ነው። እንደምንሰማውን ባህር ዳር እንውሰድ። ባህር ዳር ማታ እኮ መከላከያ አይጠብቅም አሉ። ተራ በተራ ነው። ማታ ፋኖች የሚቆጣጠሯቸው አካባቢዎች አሉ። ጧጧት ሲነጋ ይወጣሉ። ስለዚህ በወግሙ እኮ ዋና ከተማውን ባህር ዳርንም እኮ ማስተዳደር የቻለ ክልላዊ መንግስት አይደለም። በቅርቡ በአብይ አህመድ በጀነራሎቹን ሰብስቦ እኮ ሲያናግር ብርሃኑ ጁላ የተናገረው ነገር አለ። እኛ የብልጽግና የአማራን ብልጽግናንና ፋኖን መለየት አልቻልንም፣ ተደበላልቀዋል። ሊጠራ ያልቻለ ነው። በክልሉ እኮ ሰላም እንዳናሰፍን ያደረገን ይሄው የብልጽግና ስርዓት ነው። እና እዛ ላይ ስራ ስሩ፣ ፖለቲከኞች ስራችሁን ስሩ ብሎ ትልቅ ምንድነው ክስ ያቀረበበት እኮ መድረክ ነው። ስለዚህ እንደዚህ አይነት ቁመና ያለው ክልላዊ መንግስት የ10 ቢሊዮን ዶላር ያስፈልገናል መልሶ ማቋቋም የሚል ሪፖርት ይዞ ሲመጣ በጣም አስቂ ነገር ነው። ከዚሁ ጋር በተያያዘ በባህር ዳር ባለፈው የተገደለው የባህር ዳር ዩኒቨርሲቲ የሜዲካል ዶክተር መምህር ተመራማሪ የዶክተር አንዱዓለም ዳኜ ገዳይን ይዣሉ ብሏል የባህር ዳር ፖሊስ። ይሄ በራሱ ብዙ ነገሮችን እንድናነሳ ያደርገናል። የአማራ ፋኖ በጎጃም ገዳዮቹ የመንግስት ኃይሎች እንደሆኑ በደንብ አስረግጦ አቅርቧል። ምስክሮችም አሉ ያንን ማረጋገጫ የሚሰጡ። አሁን በዚህ አጭር ጊዜ ገዳዩን ይዘናል፣ አምኗል፣ የጽንፈኛው ቡድን አባል ነው የሚል መግለጫ ነው ፖሊስ የሰጠው። እንግዲህ ዳኛውም ሰራቂውም ሁሉም ነገር መንግስት በሆነበት ሀገር ላይ እንዲህ አይነት መረጃዎች ሲወጡ በጥርጣሬ እንድንመለከት የሚያደርግ ነው። የዶክተር አንዱዓለም ግድያ አጠቃላይ ነገሩን አማራ ክልል ያለውን ቀውስ የሚያሳይ ነው። ገዳዩን በመያዝ ብቻ ምናልባት ከመንግስትም ይሁን ከሌላ አካል የዛ ክልል ችግር እንዲህ አይነቱን ነገር ማስቆም የምትችለው አይደለም። አጠቃላይ የሆነ ለውጥ የሚያስፈልግበት ሁኔታ ነው የተፈጠረው። ትንንሽ እንደዚህ አይነት ነገሮችን ያዝን በማለት ህዝቡ ሰላም ያገኛል፣ ፍትህ ያገኛል፣ የፍትህ ጥያቄው ተመልሷል የሚል ድምዳሜ መስጠት የሚቻል አይደለም። በአጠቃላይ በአማራ ክልል ያለው ሁኔታ አሁንም በብዙ መልኩ በፋኖ እግር ስር ያሉ በፋኖ እጅ ላይ ያሉ ውሳኔዎችን የሚጠብቅ ነው። ወፋኖ በሚቀጥሉት ቀናት በሚቀጥሉት ሳምንታት በሚወስዳቸው እርምጃዎች የሚወሰንም ነው እንጂ ክልላዊ መንግስቱ ዝም ብሎ ተነስቶ ልክ ክልሉ እንደተቆጣጠረ እንዲህ ነው እንዲያ ነው የሚል መግለጫ መስጠቱ ብዙም ትርጉም የለውም። ህብረተሰቡም ከዚህ አንፃር መዘናጋት የለበትም። ብዙ ነገሮች ገና ወደፊት ይጠብቁናል የሚል ነው። የዚህ መንግስት ትልቁ ውድቀት የደህንነት አካሉ ክሽፈት ነው። ብዙ ጊዜ የሚያነሳን ይመስለኛል መሳይ ብዙ ሰው አንስተዋል። ደህንነቱ እንደተነሳ በነበረው የለውጥ ሙከራ መካከል በጥንቃቄ ሊቀየር የሚገባው አካል እሱ ነበረ፣ ደህንነቱ ነበረ እና እዛ ላይ ከባድ ኪሳራ ነው። ሲዋቀርም ደግሞ ህወሓት ሲያዋቅረው ደግሞ በአደገኛ ሁኔታ ነበር ያዋቀረው። የታችኛውና የላይኛው እንዳይናበብ አሩ የታችኛው እኮ በስልክ ነበር የሚያቀብለው መረጃ መሳይ። የታችኛው የደህንነት ሰራተኛ በየቀበሌው ተሰማርቷል። ጥሩ ነበር፣ ብዛቱ ጥሩ ነው፣ አያያዙ ጥሩ ነው። ያው ተቃዋሚውን ለማፈንም ነው። ግን አጠቃላይ ጥሩ ስምሪት ተሰጠውና የሚያቀው ማንን መሰለ? የታችኛው በየቀበሌው ይሄ ጠጅ ቤትም ሻይ ቤትም የትም ገብቶ ተመሳስሎ ደህንነት የሚሰልለው ኃይል የሚያቀው አንድ ሰው ነው መሳይ። ደውሎ የሚያቀብለው መረጃ ኃይለኛ መረጃ ከሆነ ደግሞ ያን ለአለፍ ብሎም ደግሞ ለሌላ ሰው የሚሰጠው አንድ ሁለት ስልክ አለው። በቃ ወደ ጎን እዛ ከሱ ጋር የሚሰሩ ሰዎችንም አንድንም አያውቅም ነበር እና አብይ አህመድ ሲመጣ የላይኛውን መዋቅር አንድ ጊዜ ሲመታው ከታች የነበረው ግንኙነት እንዳለ ድርምስ ነው ያለው። ከዚህ በኋላ እነዚህኛዎችም ተናበውም አብረው
አንድ ላይ መነሳትም አልቻሉም ሄደውም ለመንግስት እጅ መስጠት አልቻሉም እና ፈረሰ ማለት ነው የታችኛው መዋቅርም እንዳለ እና ይሄ በምክክር በምን ቀስ ብሎ በስልጠና መቀየር ሲቻል በአንድ ጊዜ እንደዚህ የሆነ ጉዳይ ስለሆነ የሴኩሪቲ ችግር በአገሪቱ ውስጥ በቃ ከለውጡ መጣ ከተባለ ጊዜ ጀምሮ እንዳለ ይሄ ችግር ጎልቶ ነው የቆየው አሁን ደግሞ የፖለቲካ ለውጥ ጥያቄውን በገዘፈ ቁጥር እንግዲህ ህፃናት ችግር ላይ ወደቁ ህፃናትም ብሎ ህፃናት ምንም ከፖለቲካ ጋር ንክክር የሌላቸው ሐኪሞች ስንተኛ ነው ባህር ዳር ውስጥ የተገደለው አሁን ወንድማችን አንዱ ነው ከሱ በፊት እኮ አንዲት ዶክተር እንደውም መረጃው ላንተም ደርሶ ነበር መሳይ አስታውሳለሁኝ አንዲት ዶክተር እንደዚህ በፌደራል ነው በምን ፖሊስ አልተገደለችም ምንም አልሆነም እኮ ያ ጉዳይ እንደውም ከወላጆቿም ሰው እኔ አግኝቻለሁ ከዘመዶቿ እና አብራት የምትሰራው ሰው አብራት የሚሰራ አንድ ዶክተርም ይሄን ተናግረናል በሚዲያ ተናግረናል አብሮ የሚሰራው ሰው ያለቀሰ ምን እንሁን እዛው እንትን ላይ የተኛች እዚህ ምንድነው ወንበር ላይ የተኛች የምታገለግል ንጹህ ሰው ነው የተገደለችው ተብሏል ዶክተር የተገደለው አሁን እሷን ረሳናት እንደገና ሌላ ሰው መጣ በአጠቃላይ በደህንነት ስጋት ውስጥ ነው አስተማሪው ሲቪል ሰራተኛው ምንም ተማሪው የሚወደቀው ስለዚህ ለዚህ እኮ ነው ይሄንን መገንባት አለብን እንደ ሀገር ተነስተን መገንባት በጣም አስፈላጊው ነገር ይሄ እኮ ነው ኢትዮጵያውያን እኮ ያንቀ 39 የሚገርመው እንገነጠላለን ሲሉ ሴኩሪቲ አፓራተስ ሳይኖራቸው መከተላቸው ያስቃል በጣም እኮ ዝም ብሎ ሀገር ይሆናሉ ማለት ነው የደህንነት ተቋም ሳይኖራቸው በ2/3 ድምጽ አንድ ምክር ቤት አጽድቆ ሀገር ሆነው ከዛ ሴኩሪቲ ሊገነቡ ማለት ነው ሴኩሪቲ እንዴት አስፈላጊ እንደሆነ መናገር አይቻልም መሳይና አሁን ትልቁ ነገር እንደ ሀገርም ይሄንን ተቋም አተናልና እንደገና የመገንባት ስራ መስራት ኢትዮጵያውያን ያለብን ይመስለኛል ለዚህ መታገል ያለብን ነው የሚመስለኝ መሳይ ገለታው እንግዲህ ዝግጅታችን ያጠቃለልን እንሄዳለን አንድ እንዲሁ አጠቃላይ ሀገሪቱን ሁኔታ የሚያሳይ በአዲስ አበባ የተካሄደ አንድ ስብሰባ አለ ከነጋዴዎች አጠቃላይ ሁኔታ ጋር በተያያዘ ነው እዛ ላይ ነጋዴዎች ያነሱትን ሮሮና አጠቃላይ ሁኔታውን በተመለከተ ነው የቀረበው በጦርነት በተለያዩ የኢትዮጵያ አካባቢዎች ባሉ ግጭቶች ጦርነቶች አለማረጋጋቶች ምክንያት ነጋዴው ስራውን ተንቀሳቅሶ መስራት አለመቻሉን የሚገልጽ ነው እንግዲህ በአቋም ደረጃ ያወጡት ለንግድም ሆነ ለማንኛውም ስራ ሰላም ነው አስፈላጊነቱ ነገር ግን ባለው ሁኔታ ነጋዴው ለበርካታ ዓመታት ለፍቶ ያፈራው ንብረት በቅጽበት እየወደመበት በመሆኑ ለከፍተኛ ኪሳራ የተዳረገ ነጋዴው እየተራበ ነው የሚልም በስብሰባው ላይ ተንጸባረቁ ሐሳቦች ነው የኦሮሚያ ክልል ንግድና ዘርፍ ማህበራት ምክር ቤት ምክትል ፕሬዝዳንት አቶ መገርሳ ረጋሳ ያለ ሰላም ንግድ ማሰብ አስቸጋሪ ነው አሁን በኢትዮጵያ ያለው አለመረጋጋት ለነጋዴው እንቅፋት ሆኗል ብለው ነው የተናገሩት እንግዲህ በኦሮሚያ ክልል ያለውን ሁኔታ በተመለከተም ነው የገለጹትና ይሄ በነጋዴው ብቻ ሳይሆን በአጠቃላይ የኢትዮጵያ ሁለንተናዊ እንቅስቃሴ ላይ ከፍተኛ ችግር የፈጠረው ያገሪቱ የሰላም ሁኔታ ነው ያለመረጋጋት ሁኔታ ነው ይሄንን መቀበል ያልቻለው አገዛዙ ነው እንግዲህ በ2017 ኢትዮጵያ ተስፈነጠራለች ወደ ብልጽግና ብሎ በአቋም ደረጃ በመንግስት ያዘው ገና በወጉም ሰላምና መረጋጋትን ያላሰፈነ ስርዓት ስለ ብልጽግና አብዝቶ የሚናገርበት ሁኔታ ለብዙዎቻችን እንግዳና ግራ የሚያጋባ ሆኖብናል ዶባጭሮ ይሄንን መረጃ ሳልገልጸው እንዳላልፍ ብዬ ነው በመጨረሻ ነሳውት አስተያየት መስጠት ከሆነ ድሉ ልስተ ይሄ እንደው አንድ አጠቃላይ የሆነ ነገር በጣም የሚያሳዝነውኛ ሀገር አንድ የዱላ ቅብብል ምሳሌ ብናነሳ መሳይ ዱላ ቅብብሎሽ የሚባለው ሩጫ ያስገርመኛል በጣም በአንድ ሰው ብቃት የሚለካ አይደለም በሩጫው መስመር ላይ የሚሰለፉ ሰዎች ውጤታማ መሆን አለበት ሁሉ አንዱ የታመመ ከሆነ የሌሎቹን ጠንካራ ሰዎች ውጤቱን ላበላሽባቸዋል መሰለኝ ተው ሲሉት ታማሃል አንተን አሞሃል አይደለም አዎ ስፖርት ደግሞ ትንሽ እንትን ይጠይቃል ምንድነው ያካል ብቃትና ተው ሲሉት ደህና ነኝ ብሎ ሆስፒታል ትላንት ተነስቶ ወይም ደግሞ እንደው አመልጦ መጥቶ አቀብላለሁ ቢል እኮ ያንደን ለሱ የተሰጠው ሜትር ካበላሽባቸው እነዛ ታታሪዎች በሙሉ ነው ድባቅ የሚያደርጋቸው እና እንደዚህ አይነት ችግር ያለበት ሩጫ ነው አገርም እንደዛ ነው መስለኝና ብልጽግና እንደዚህ የሆነ ነው መስለኝ መሳይ ታመመ ሆኖ ብዙ ግጭቶች ውስጥ ያለ ተቋም ሆኖ ሴኩሪቲን ምን ነኝ የሚይዘው አማራ ክልል ተመልከታው ይሄ ሁሉ 60% ትምህርት ቤት አይሄድም ካለ በኋላ እንደምንም ብላችሁ 10 ቢሊዮን ብር አቀብሉኝ እንደገና ደግሞ ልቀጥል
ሌላው ሀገር እንደዚህ አይነት ችግር ሲገጥመው ቆም ብሎ ያቀብላል። የፖለቲካ ለውጥ የሚሉት ማለት ነው። ፖለቲካል ሶሉሽን ያመጣሉ። የፖለቲካ ለውጥ ያመጡና ሰው ይቀይራሉ። ጃፓኖች ብዙ ጊዜ አንስተናል፣ ኮሪያውያኖች ብዙ አንስተናል። ሰው ችግር ሲገጥመው አልነዳ ካለ ይቀይሩታል፣ ለክመሃል ማለት ነው ይባላል። ያምናል እሱ። ኢትዮጵያ ውስጥ ይሄው በዚህ በአንድ ብልጽግና አማካኝነት ሩጫችን እንደ ሀገር በጣም እየተጎዳ ነው ያለው። ማርኬት ከሌለ ኢኮኖሚ አይንቀሳቀስም። ሰፕላይ አቅርቦት የሚባለው ነገር ማለት ነው። እንግዲህ መሳይ የሚያቀርቡት ነጋዴዎች ናቸው። የሀገር ምርት ይኖራል። ያንን የሀገር ምርት የሚያቀርቡት እነሱ ናቸው። እና ነጋዴው አካባቢ ከተመታ እንዳለ የአቅርቦት ችግር ይገጥማል ማለት ነው። በሀገራችን ውስጥ ኢኮኖሚያችን ይወድቃል ማለት ነው። እኔ ብዙ ጊዜ አንድ ጊዜ አዲስ አበባ ነው መሰለኝ የሆነ አንድ ሚዲያ የኔ ፓርቲ እንትንህ ምንድነው ሶሻል ቤዝህ ምንድነው ዋልታ ነው ዋልታ ቴሌቪዥን ላይ እንትን አቀርቦኛ ስሜነህ ወንድሜ ስሜነህ ሶሻል ቤዝ ምንድነው ሶሻል ቤዛችሁ ምንድነው አለኝ። እኛ ሶሻል ቤዝ የለንም አልኩት። እንዴት አይኖራችሁም አለኝ። ሶሻል ቤዝ የሚባለው ምንድነው? አንድ ማህበረሰብ አሁን ብዙ ሰው የሚያስበው ምንድነው አንድ የተጎዳ አካል ላይ የቆምን ከተጎዳው አካል ስራ የሌለው ምናምን ነጋዴው የተመቸው ምናምን አድርገን እንድናስብ ኢትዮጵያ ውስጥ እኛ ያን ጊዜ ስናይ መሳይ የተመቸው ማህበረሰብ የሌለባት ሀገር ኢንቨስተሩ መከራውን የሚያይባት ምድር ናት መሳይ መከራውን በቢሮክራሲ መከራውን የሚያይባት ነጋዴው ቁም ስቅሉን በታክስ ባልሆነ አክባብነት በሌለው ታክስ ስራውን በማወሳሰብ በንግድ ስራው ውስጥ መንግስት ጣልቃ በመግባት በብዙ መከራ ውስጥ ነው ንግዱ በተለይ ንግዱ ማህበረሰብ ያለው። ስለዚህ ነጋዴው አሁን ተጎዳ ማለት ሀገር እየተጎዳ ነው ያለው፣ ኢኮኖሚያችን እየተጎዳ ነው ያለው እና ይሄ ህመሙን የነጋዴውን ህመም በደንብ እናውቀው መሳይ በተለይ ከታክስ ጋር በተያያዘ የሚያየው መከራ አይደለም። ከቢሮክራሲ ጋር ያለበት ችግር አይደለም። አስተማሪውም ቅድም እያወራህ ነበር መሳይ አስተማሪው ራሱ ዩኒቨርሲቲ የሚያስተምር ሰው የራይድ ሹፌር የሆነባት ዘመን እኮ ናት መሳይ። ዩኒቨርሲቲ አስተማሪዎቻችን እኮ ማስተማር ብቻ እኮ አይደለም እኮ እንዴ በዛ ሌቭል በዛ ደረጃ እኮ ምርምር የሚባል ነገር አለ። ሳይንስ ቴክኖሎጂ እኮ ነው ችግር የሚፈታው ዓለም ላይ እንዴ። አገር ያደገው እኮ ትልቁ ሀብት ያለው እኮ አይምሮ ውስጥ እኮ ነው ያለው፣ አየር ላይ አይደለም፣ መሬት አይደለም ያለው፣ ወይ በውሃ ውስጥ አይደለም ያለው። እያለም እኮ በሬ ልንነዳበት እንችላለን ትልቁን ሀብታችንን ካላወቀን። ከብት ልናለቅምበት እንችላለን ሀብት ምንድነው ዕውቀት ከሌለን መሳይ። እና ይሄ ዩኒቨርሲቲ የሚያስተምሩ ሰዎች በተለይ እንክብካቤ ያስፈልጋቸዋል። እነሱን የተንከባከቡ ሀገሮች ናቸው ያደጉት። እየተንከባከበ መንግስት የሀብት የቤት ሊሆን ይችላል፣ የትራንስፖርት ሊሆን ይችላል፣ የምግብ አቅርቦት ለምሳሌ በዝቅተኛ እንትን ዩኒቨርሲቲ ውስጥ በማዘጋጀት በብዙ እንክብካቤ ምን እንዲያደርጉ ፎከስ እንዲያደርጉ ሪሰርች ላይ ጥናት ምርምር ላይ ፎከስ እንዲያደርጉ አዳዲስ ቴክኖሎጂዎች እንዲፈጠሩ በማድረግ ባለፈው ያነሳነው እኮ ነው የ4 ኪሎ 5 ኪሎ ተማሪ ወንድሞቼ የኢንጂነሪንግ ተማሪዎች የሜካኒካል ኢንጂነሪንግ ተማሪዎች የእህታችንን ጉራጌ ሀገር ያለችው እህታችን ቆጮ መፋቂያ መቀየር እኮ አለባት። ያንን ለማድረግ ማሰብ ይጠይቃል፣ ትንሽ ባጀት ይጠይቃል። ሙከራ ስራዎች ለመስራት ላቦራቶሪ የሚባል ነገር ያስፈልጋል። ስለዚህ እዛ አካባቢ በተለይ እዚህ የምርምር ስራ የሚሰራባቸው አካባቢዎች ያለ የመንግስት ትኩረት በጣም ያሳዝነኛል። እኔ እንደው ከዚህ ከሰባይነቱ ምናምን ባሻገር እንደ ሀገር ድሪም ካለን የጋራ ራዕይ ካለን እነዚህ አካባቢዎች የምርምር ስራዎች አካባቢ ምሁራኖቻችንን አጥብቆ መያዝ ሐኪሞቻችንን መያዝ ያስፈልገን ይመስለኛል መሳይ። እንደው አነሳህ ብዬ በጣም ትንሽ ተች የሚያደርግ ነገር ስለሆነ ነው ያራኩት። መሰረታዊ ነገር ነው ያነሳው። ቀደም ሲል ያንድ የዩኒቨርሲቲ መምህር የራይድ ሹፌር የሆነበት ይህን በተደጋጋሚም በቢቢሲ አማርኛ ጥናት አድርጎ የበርካታ ዩኒቨርሲቲ መምህራን ያሉበትን ሁኔታ ያቀረበበት ዘጋቢ ሪፖርት በጣም ስሜት የሚነካ ነው። ያን በተመለከተ ሰሞኑንም እዛው አዲስ አበባ ዩኒቨርሲቲ አካባቢ ተዟዙሮ ነገሮችን አጥንቶ የመጣ ወዳጃችን እዚህ መጥቷል። ያቀረበልን መረጃ እጅግ ስሜት የሚነካ ነው። መምህራን ዩኒቨርሲቲ መምህራን ተዘጋጅተው እንኳን ለተማሪዎቻቸው ትምህርት የሚያቀርቡበት እድል የላቸውም፣ ሰዓትም የላቸውም። ምክንያቱም ከትምህርት ቤት እንደወጡ ራይድ ሹፌር ነው የሚሄዱት። አንዳንዱ ራይድ የሚነዳም ምናልባት መኪና ካገኘ የሚያከራየው ካገኘ ነው፣ የሌለው ደግሞ የጉልበት ስራ ነው የሚሰራው። ዩኒቨርሲቲ መምህር ነው የምናወራው፣ ስለ ዩኒቨርሲቲ መምህራን ነው። እንደዛ አይነት ነገር ነው የተፈጠረውና አንድ በጣም አደገኛ ነገር እየመጣ ነው ብሎ የገለጸልን እንግዲህ አንድ ሀገር የምትኖረው በመካከለኛ ገቢ ባለው ማህበረሰብ ነው።
ይሄ ሚድል ክላስ በሚባለው ነው። ኢትዮጵያ ውስጥ ሚድል ክላስ እየጠፋ ነው። በቃ ኢትዮጵያ ውስጥ እንግዲህ እንደዚህ ዩኒቨርሲቲ መምህራን እንደነዚህ አይነቶቹ ናቸው እንግዲህ መካከለኛ ገቢ ተብለው ከላይ ተተኩሰው ሰማይ እየደረሱ ባለሀብቶችና ታች ደግሞ ከድህነት ወለል በታች ያሉት በእነሱ መሃል ሆነው ሀገር የሚያረጋጉት እነዚህ መካከለኛ ገቢ ያላቸው ናቸው። አሁን ይሄ መካከለኛ የሚባለው ሙሉ በሙሉ እየጠፋ ነው። ይሄ እየጠፋ ያለበት ሁኔታ ነገ አደጋ ነው። ከላይ ያለው 1% የማይሞላው ባለሀብትና ታች ከድህነት ወለል በታች ያለው 99% ተፋጠው ይቀራሉ። የዛን ጊዜ ለሀገር ትልቅ አደጋ ነው። ይህን ነገር እንዴት ነው የምናየው? ይህን አሳስቧቸው ነው የሚናገሩት። ስለዚህ መካከለኛ ገቢ እየጠፋ ነው ኢትዮጵያ ላይ። መንግስት ተመችቶታል። ባለሀብቶችን ጨምሮ ሀብት እየሰጣቸው ነው። ዙሪያው እየሰበሰባቸው በሀብት ላይ ሀብት እየቆለለላቸው ነው። ድሃውን ረስቶታል። ብልጽግና የሀብታሞች ፓርቲ ስለሆነ ብልጽግና ድሃን ይጠየፋል። ብልጽግና ድሃን ሰብስቦ ከከተማ ጠራርጎ ማስወጣት ላይ ነው ትኩረቱ። ከዚህ ጋር በተያያዘ እንግዲህ መካከለኛ የሚባለው ነገር በሂደት እየጠፋ ሲመጣ የሀገር መፍረስ የሀገር አደጋ ትልቁ ያ ጊዜ ነው ብሎ እንደዚሁ ድምዳሜው መልከታውን ነው ያጫወተኝና ትልቅ አደጋ ነው የተደቀነብን ገለታው። ዋው ይሄ ትልቅ እውነቱን ነው። በደንብ ነው ያየው ይሄ ሰው። አሁን አዲስ አበባ ውስጥ በኢትዮጵያ ሁኔታ ሚድል ክላስ የሚባለው ወይም መካከለኛ ገቢ የሚባለው ቤት ያለው ሰው ነው። ዝም ብሎ ቤት ካለው በመካከለኛ ማህበረሰብነት የሚመደብ ነበር የነበረው። የስንት ሰው ቤት ነው የፈረሰው አዲስ አበባ? እነዚህ ከፒያሳ ከየቦታው የፈረሰባቸው ሰዎች እኮ ወደ ታች እኮ ነው ዝቅ ያሉት መሰለኝ። ከመካከለኛ ገቢ ወደ ታች ወደ ድህነት ወለል እኮ ነው የወረዱት። ብሩ ዲቫሉዌት ሲደረግ የኢትዮጵያ ብር ዲቫሉዌት ሲደረግ የእያንዳንዱን ደሞዝ ያየህ እንደሆነ እኮ አሁን ከዚህ በፊት እኮ 10,000 ብር ያገኘ ነበረ በመካከለኛ ላይ የምታገኘው ዲቫሉዌት ሲደረግ ወደ ታች ነው የወረደው። ዘጭ ነው ያደረገው። ማክሮ ኢኮኖሚ ማሻሻያ አሉት እነሱ ደግሞ ሁሉን አቀፍ ይሉታል። እውነት ነው ድህነት አቀፍ ነው። በጣም ድህነት ጥሩ አድርጎ ያቀፈ ነው እንዳለ በጣም ብዙ ህዝብ ነው ከመካከለኛ ገቢ ወደ ታች ዘጭ ያደረገ የጣለው። በአጠቃላይ ጦርነቱ የሰላም እጦቱ ኢኮኖሚያችንን በጎዳው ቁጥር አሁን ያነሳነው ነጋዴዎች እንደፈለጋቸው ወዲያ ወዲህ ማለት ሲያቀታቸው በተለይ አነስተኛ ንግድ ያላቸው ተሯሩጠው ለህብረተሰቡ የሆነ ነገር የሚያቀብሉ ትናንሽ ትርፍ የሚያደርፉ እነሱ ወደ ላይ መሄድ ሲገባቸው ወደ ታች እየወረዱ ነው ያሉት። እና አጠቃላይ የዩኤንዲፒ ሪፖርት እኮ ይሄንን ነው የሚያሳየው እኮ በድህነት ብዛት ኢትዮጵያ አንደኛ ናት ማለት እኮ ይሄ ከፍተኛ ድህነት የሚባለው ወይም ደግሞ ምንድነው በጣም ሩቅ የሄደ ድህነት ኢትዮጵያ ውስጥ እንደተንሰራፋ ነው የሚያሳየውና በአብይ አህመድ ዘመን ድህነት በየጊዜው ነው እየጨመረ የመጣው። በተለይ ይሄ መልቲ ዳይሜንሽናል ፖቨርቲ የሚባለው ወይም ደግሞ ዘርፈ ብዙ ድህነት በከፍተኛ ሁኔታ እየጨመረ ነው የመጣው። ስለዚህ ነው እኮ መታገል አለብን፣ መለወጥ አለብን። ይሄ ሰርተን የምናገኘው ነው፣ ሰርተን እናመጣዋለን። ተስፋ ኢትዮጵያውያን መቁረጥ የለብንም፣ ጨለምተኞች አይደለንም። ግን ሲቆይ ደግሞ ኪሳራው እየጨመረ ይመጣና የምንነሳበት ዘመን እየራቀ ይሄዳል። ስለዚህ አንድ ትውልድ የሆነ ትውልድ እንትን ያደርጋል፣ መስዋዕት ይሆንብናል። ፍጥነት ሌላው ሀገር ቶሎ የሚፈጥነው መንግስት የሆነ ነገር ሲያበላሽባቸው የሚፈጥኑት ኪሳራው ብዙ እንዳይመጣ ነው። እኛም ይህን ካልኩሌት ማድረግ ያለብን ይመስለኛል እንደ ኔሽን። እግዚአብሔርም ደግሞ ይርዳን ነው። ገለታው እንግዲህ ሌሎች መረጃዎችም አሉ። ካለን ጊዜ አንጻር በዚሁ እንገደብና ተመልካቾችን ተሰናብተን ለነገ ቀጠሮ ይዘን እንለያለን ማለት ነው። ገለታው አንተም በጣም አመሰግናለሁ። እኔም አመሰግናለሁ መሳይ። መልካም ቀን። ተመልካቾቻችን በዚሁ የዛሬውን አበቃን። ስለነበረን ቆይታ በጋራ ምስጋናችን ከልብ ሆኖ ከያላችሁበት ይድረሳችሁ። ኢትዮጵያ በክብር ለዘላለም ትኑር። ጤና ይስጥልን።